እኔ የጠየቁት ስለ ከእግዚአብሔር ይበልጣል አይበልጥም አይደለም። ልጅም ጤና ምንም ከክርስቶስ አይበልጥም። እሺ ልጅን የሚሰጥ ማን ነው? እግዚአብሔር ነው። ከክርስቶስ አይበልጥም። በቃ ታዲያ ማርያም ትሰጣለች ብሎ የሚለውን ከየት ነው? ታሰጣለች ሳይሆን ቅድም ትሰጣለች። አድምጠኝ። ቅድም ትሰጣለች ወይ ብዬ ስጠይቅህ አዎ ትሰጠኛለች ነው ያልከው። ታሰጠኛለች ሳይሆን ትሰጠኛለች። ችሎታ ነው። ልጇ ነው። በማርያም ቅድስና ላይ የሚዘባበት ምን አይነት መንፈስ ነው? እሺ እስቲ ለጊዜው እስቲ አንደበትህን ያዝና ወገኖች እያያችሁ ነው። 840 ሰው የተጠየቀው ጥያቄ ማርያም ስራ ትሰጣለች ወይ? ጤንነት ትሰጣለች ወይ? ልጅ ትሰጣለች ወይ? እድሜ ትሰጣለች ወይ ቢስለው አዎ አለ። አዎ እንዴት አትሰጥም ማለት መረጃ ጥቅስ ተብየሰለው ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 26 ላይ መልአኩ መጥቶ ለማርያም ማነ ጸግሼ ፕሊስ እንዴ ጸጋይ አይ ቲንክ ጸግሽ ብዙ ጊዜ አያለሁ አይደል? ኦኬ እና አንድ ጥቅስ ከጻፋችሁ በቂ ነው። በቃ ተካየ ነው ማለት ነው። ኦኬ ሉቃስ 1:26 ላይ ጻፈ። ማን ሶሪ አጻፈኝ። በዚህ ክፍል ላይ ጸጋን ተሞልታለች አለ። ከተሞላችሁ ጸጋ ውስጥ እንኳን ቢያንስ እንኳን 3 ወር ራሱ እንኳን አልዘረዘረልንም። እኔ እዚህ ጋር 4 ነገሮችን ስራ፣ ጤንነት፣ ልጅ፣ እድሜ ትሰጠናለች እያሉ ኦርቶዶክሳውያን የሚቆምሯት ቁማራለች። እና እነዚህ ሲጀምሩ ወንድሞች እናቶች ጤንነትን ስራንስ እሺ በሰው ልታገኝ ትችላለህ። የዘንድሮ ማለት ነው። ጤንነትንም የሚሰጥ እግዚአብሔር ነው። ልጅን የሚሰጥ እግዚአብሔር ነው። እድሜን የሚሰጥ እግዚአብሔር ነው። ማርያም እዚህ ውስጥ የለችበትም። አሁን ግን አንዳንዶች ሰዎች ስንሰማቸው የድለላ ስራ እንደምትሰራና ስራ እንደምታፈላልግ ለቦዘኔዎች ሁሉ ስራ እንደምታስገባ እየተናገሩ ስላለ ምናልባት የስራው ጉዳይ ቆየን እነሱ ወይ መተው የሚመልሱት ከሆነ ማለት ነው። ስለዚህ ዳኛቸው እስካሁን ድረስ ለተጠየቀው ጥያቄ መልስ ጨርሻለሁ። ወደ ዳንዬ መልሻለሁ። ወንድምነት ያው ቴንክ ዩ። እሺ ወንድምነት ወዳጄ በቃ መልስ ከሌለ ሌላ ሰው እንቀበል። እሺ አመሰግናለሁ። እሺ አንድ ነገር መናገር ይቻላል? አይ በቃ መልስ ያለው ሰው ሁለት ነገር መልስ ያለው ሰው ሁለት ነገር ማውራት ይችላልና መልስ ከሌለ ልንረዳ አንችልም። ብራት ተገዛል። ምን አለ መሰለህ ሶሪ ዳኜ አወረድኩ የጨረስን መስሎኝ ነው። እሺ እውነት ሰላም ነው? ሰላም ነው። እሺ ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ ወንድሜ። ደህና ቆየ። እሺ ወደ ፍጡር ትጸልያለህ? ወደ ፍጡር ትጸልያለህ? ወደ ፍጡር ወደ ቅዱሳን ነው ወደ ፍጡር? ቅዱሳን ፍጡራን አይደሉ? አይ ያው ፍጡራን ሁሉ ቅዱሳን አይደሉ? አኔ አላልኩም። ስለዚህ ወደ ፍጡር ትጸልያለህ ማለት ነው። ያው ፍጡር የሚለው ይይዛቸዋል። ወደ ቅዱሳን ጸልያለሁ። እሺ ወደ ማርያም ጸልያለህ ማለት ነው። ወደ ሁሉም ቅዱሳን ጸልያለሁ። ኦኬ መጽሐፍ ቅዱስ ላይ ያለ ይሄ ትምህርት? በሚገባ። እስቲ እባክህ ወደ ፍጡር የጸለየ ሰው ከምድር ሆኖ ወደ ፍጡር የጸለየ ሰው እስቲ አንድ ሰው አሳየኝ፣ አንተ እንደምታደርገው ያደረገ ሰው። እሺ ምንም ችግር የለም። መጽሐፍ ቅዱስ ላይ በጣም ብዙ አሉ። ለአብነት ያክል ማንሳት እንችላለን። ሁለተኛ ነገር ምዕራፍ 2 ቁጥር 9 ላይ ስንመለከት እሺ እንግዲህ ኤልሳዕ ያውጣል። እሺ ያውጣል። እሺ እሺ ሁለተኛ ነገሥት ነው ያልከኝ? አዎ እሺ ሁለተኛ ነገሥት ምዕራፍ 2 ቁጥር 9። እሺ ቆይ ያወጣውልህ ነው። ሁለተኛ ነገሥት ምዕራፍ 2
ቁጥር 9 እሺ እንደዚህ ይላል። ከተሻገሩም በኋላ ኤልያስ ኤልሳን ከአንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን አለው። ኤልያስም በመንፈስ ከኔ ጋር በእኔ ላይ ኤልያስም መንፈስህ በእኔ ላይ 2 እጥፍ ይሆን ዘንድ ለምናለው አለ። እሺ አመሰግናለሁ ወንድሜ ዳኒ። ይሄ አይደለም የእግዚአብሔር ነቢይ ኤልያስ የተናገረው ቃል ይሄ በስጋ የተናገረው አይደለም። ምክንያቱም መንፈስ እግዚአብሔር ያድሮበታልና በመንፈስ ተናግሮታል። ወደ ሰማይ ለማድረግ እግዚአብሔር በቀጠረው ስፍራ በዮርዳኖስ ማዶ ቆሞ ሳለ ነው እንግዲህ ሁሉም ትቶ ለተከተለው ለደቀ መዝሙሩ ለኤልሳ የተናገረው ቃል ነው እንዳነበብከው። የምትሻውን ወይም ደግሞ የምትፈልገውን ሁሉ ለምን አለው። ማን ይሄንን ያለው? ነብዩ ነውና ኤልሳም ደግሞ ምንድን ያለው? ምን ነበር ጥያቄ ረስተው ዳኒ አንተ ያሰልሰኝ በአንተ ላይ ያደረው እግዚአብሔር መንፈስ በእኔ ላይ 2 እጥፍ ይሆን ዘንድ እለምናለሁ አለው። አይ አይደለ ማንን ለመናው ነው እሱ? አዎ ጥያቄ ምን ነበር ነው ያልኩህ። አሁን እየመለስክ ያለውን ጥያቄ አንዴ ስትመልሰው ጥያቄው ምን እንደነበር ስታስታውሰን ቅዱሳኑ መለመን ተለምናለሁ ያልከኝ? አዎ ለምናለሁ። ወዳጅ ምን ነበር ጥያቄው ነው ያልኩህ? ወዳጅ የጠየቁት ጥያቄ ተለምናለሁ ወይ? አዎ አንተ እንደምታረገው ወደ ፍጡር የጸለየ ሰው አለ ወይ ነው እያልኩ ያለሁት። ኤልያስና ኤልሳ ፍጡሮች አይደሉም? አሁን እዚህ ጋር እየጸለየ ነው ያለው ነው እያልከኝ ያለው ወይስ እያወሩ ነው ያሉት? ጸሎት ማለት መጸለይ ማለት እኮ መለመን ማለት ነው አይደል? መጠየቅ ማለት ነው አይደል? አይደለም። ጸሎት ማለት ለአምላክ የሚደረግ ከአምላክ ጋር የምታደርገው ግንኙነት ማለት ነው። ጸሎት ወደ ፍጡር ይደረጋል የሚል ሳይሆን አሁን እኮ ዳኒ ይኸውልህ አትደረባ ብራስ ለምን አለው? ለምን አለው? ላሳየህ እኮ ይኸው ላሳየህ። ለምሳሌ አንተ አሁን ወደ ማርያም ጸልያለህ አይደል? አዎ ጸልያለሁ። እሺ ማርያም አጠገብህ ናት? አሁን ልክ ኤልያስና ኤልሳ አብረው እንደነበሩ ማርያም አጠገብህ ናት? ላይ አይደለ? አሁን ዳኒ አንተ አሁን ዳይሬክት እየሄድክ ያለው አጠገብ ላለው አሁን እኮ ጥያቄውን ማሻሻል አጠገብ ላለው እኔ ምንም አላሻሻልኩም። አንተ የምታረገውን ነገር ነው ያልኩህ። አይዞህ ወዳጅ አንተ የምታረጋው ለምን ትደረባለህ ብራስ? አንተ የምታረገውን ነገር ነው ያልኩህ እኮ። ጥያቄ እኮ ለዚህ ነው ጥያቄውን ድገም ያልኩህ። አንተ የምታደርገውን ነው ያልኩህ። አንተ ያረከውን ድርጊት ያደረገ ሰው አሁንም ቢሆን እነግርሃለሁ የለም አለ። ይሄው እያሳየው እያነበብን። እሺ በጣም ጥሩ። እዚህ ጋር ኤልያስና ኤልሳ አብረው ናቸው ወይስ አብረው አይደሉም? አብረው ናቸው። ኤልያስ ከሱ ኤልሳ ከሱ ሊሰወር ነው ነብዩ። ስለዚህ የምትፈልገውን ነገር አብረው ከሆኑ እኔ አብረው ስላለ ሰው በሁለት ሰዎች መካከል ስላለ ግንኙነት ወሬ አልጠየቅኩም። የጠየቅኩት አይዞህ ወዳጄ በርታ በል። እኔ በእያንዳንዱ ቃል እንድትደረብ ከይቅርታ ጋር ሰጥቻለሁ እኮ ሰርተህ አውርተህ። ጥያቄን ግን አድሬስ አላረክም። የኔን ጥያቄ አሁንም በደንብ ስማ፣ እደግመዋለሁ። አንተ የምታረገውን ቤተክርስቲያን የምታረገውን ይሄንን ልምምድ ከእግዚአብሔር ቃል አሳየን። አንዱ ስለ አንዱ የሚያደርገውን ጸሎት እያወራን አይደለም። አንተ ወደ ሳምበዲ ስለምታረገው ጸሎት ብለህ ስለምትጠራው ጉዳይ፣ ልመና ብለህ ስለምትጠራው ጉዳይ ከእግዚአብሔር ቃል ጥቅስ ጠቅሰህ አሳየን። ይሄ ምንም ይገናኝ ስለማለት እሺ፣ መጽሐፉን አንዴ ያነሳውትን ጥቅስ ሐሳብ እንጨርሰው። እኔ ጥያቄ አይደለም እሱ ቤት እሱ ገብቶኛል። አሁን እኮ ለመልስ ነው ለምን ያ ኤርሚ ያወራ ወንድምነት ቶ የነገስትን ከኔ ጋር ያወራና በያቱ እሺ ወንድምነት ያ ከኔ ጋር ያወራ። እሺ ወንድማችን ባነሳው ጥቅስ ላይ ሁለቱን ቅዱሳን አባቶች ምንድነው ኤልሳ ምንድነው የለመነው ከነቢዩ ከኤልያስ? በአንተ ላይ ያደረው እግዚአብሔር መንፈስ በእኔ ላይ 2 እጥፍ ይሆን ዘንድ እለምንሃለሁ አለው። ኦኬ በኤልያስ ላይ የነበረ መንፈስ ምንድነው? የእግዚአብሔር መንፈስ። እሺ በኤልያስ ላይ የነበረው ምንድነው? የእግዚአብሔር መንፈስ ነው አይደል? የእግዚአብሔር መንፈስ። አዎ ኤልያስ የሰራቸው የነበሩ ብዙ ድንቅ ታምራት ነበሩ። የእግዚአብሔር ሰው ነበረ። እግዚአብሔር ከሱ ጋር ብዙ ድንቅ ታምራትን አድርጓል። መጽሐፉን ማመልከት ይችላል። ኦኬ የጌታን መንፈስ ለኤልሳ የጌታን መንፈስ የእግዚአብሔር መንፈስ ለኤልሳ ኤልያስ መስጠት ይችላል። የእግዚአብሔር መንፈስ ይችላል በሚገባ ይችላል በሚገባ።
ስለዚህ የእግዚአብሔር መንፈስ አከፋፋይ ነው ማለት ነው ኤልሳ። ኖ እንደዛ አከፋፋይ ምናምን አማርኛ ሳይሆን ልክ በመጽሐፉ እንደተነገረልን ከሰጠ በአንተ ላይ ያደረው እግዚአብሔር መንፈስ ምንጭ ነው እያልከኝ ነው ብራዘር። በእኔ ላይ 2 እጥፍ ይሆን ዘንድ እለምናለሁ አለ እርሱ። ኤልያስ የእግዚአብሔር መንፈስ ምንጭ ነው ወይስ አከፋፋይ ነው ወይስ አይደለም? እንዴ በቃ እንጂ በረከት ይሰጣል እንጂ በሚገባ። ኦኬ እየጠየኩ ያለሁትኝ ኤልያስ የእግዚአብሔር መንፈስ ለመስጠት የእግዚአብሔር መንፈስ ምንጭ ነው ወይ? የእግዚአብሔር መንፈስ እንዴት ምንጭ? የእግዚአብሔር መንፈስ ያደረበት ሰው ነው እንጂ። ኦኬ የእግዚአብሔር መንፈስ በኤልያስ ላይ አድሯል። ሰላም ለእናንተ ይባላችሁ ጊዜ የእግዚአብሔር መንፈስ ወንድም የእግዚአብሔር መንፈስ በኤልያስ ላይ አድሯል አይደል? ኤርሚ ለምን ወደ ጥያቄው አንገባም? ቀጥታ ወንድም ይሄው እነዚህ አባቶቼ ነው። ቆይ ቃቃ ጫወታ ተጫውተህ ልታልፍ አትችልም። የእግዚአብሔር መንፈስ በኤልያስ ላይ አድሯል አይደል? አድሯል በሚገባ። ማን ነው ለኤልያስ የእግዚአብሔር መንፈስ የሰጠው? የእግዚአብሔር መንፈስ ለኤልያስ እግዚአብሔር ነው። ኦኬ ሰጪው ማን ነው? ከወደድኩት ጋር ቃል ኪዳን እናደርጋለሁ ይላል እኮ እግዚአብሔር። አድመጠኝ፣ አልጠየኩም። የጠየቅኩን ብቻ አውራ ብራዘር። እዛም አበበች ከተማ ጸዳለ ቦጋለ ምናምን ነገር ማን ነበር ለኤልያስ የእግዚአብሔር መንፈስ? እግዚአብሔር ነው። በቃ ሰጪ ማን ነው? እግዚአብሔር ነው። አዎ ስለዚህ የእግዚአብሔር መንፈስ በኤልያስ ላይ ያደረው እግዚአብሔር ሰጥቶት ነው አይደል? yes እሺ ኤልያስ ምንድነው? ነብይ ነው? ነብይ አይደለም? ነው። ቴንኪው እንኳን ደህና መጣው ደቡል ኪዳን። ኤልሳ ነብይ ነው? ነብይ አይደለም? ነው። ኤልያስን ነብይ ያደረገ ማን ነው? እግዚአብሔር። ኤልሳን ነብይ ያደረገ ማን ነው? እግዚአብሔር። ኤልያስን ነብይ ሲያደርግ የእግዚአብሔር መንፈስ በኤልያስ ላይ እንዲሆን እግዚአብሔር ነው አይደል ለኤልያስ የሰጠው? yes እግዚአብሔር ኤልሳንም ነብይ ሲያደርግ የእግዚአብሔር መንፈስ ለኤልሳ የሚሰጥ እግዚአብሔር ነው አይደል? yes አለቀ ጨዋታው ማለት ነው። እሺ እኔ ደግሞ እዚህ ጋር አሁን በቃ አንተ እንዲህ ስትጠይቀኝ መልሻለሁ። ጨርሰናል ብራዘርዬ፣ ደግሞ ልናገራ ብራዘርዬ። አሁን ወደ አርስቱ ነው። ሁለተኛ እንዳይለም ጨርሰናል አልኩ። እሺ አንተ ጨርስ በቃ። ጨርሰናል። አድምጠኝ። ጨርሰናል። አይ አንተ አውርተህ መሰለን በቃ ጨርሰናል። የመሰለን አይደለም። ባኦ አስጨርሻለሁ። ጨርሰናል። ልክ ነህ እኮ አልተከራከሩም። አሜን እያልክ አስጨርሻለሁ። አድምጠኝ ወንድሜ። እኩል አታውራ። ካልጨረስክ ትንሽ ወንድሜ ሚዩት ታደርጋለህ ወይስ ሚዩት ላድርግህ? እሱ መብታችሁ ነው። ማድረግም ማስወጣትም እናንተ መብታችሁ። ስለዚህ ኤልያስ የእግዚአብሔር ነብይ ነው፣ ኤልሳም የእግዚአብሔር ነብይ ነው። ኦኬ ማተዋል ካልካድኩም እኮ አድምጠኝ ወንድሜ። አሁን እንደገና ካልጨረስክ ላስጨርስህ። ኤልያስ እና ኤልሳ ሁለቱ ታላላቅ ነቢያት ዳኒ አድምጠኝ። ከኔ ጋር የምታወራው አይ አይደለም እንትን ነው። አሁን እኮ እኔን አገትከኝ። ከኔ ጋር ነው ብራዘር። ከኔ አልጨርስም ብለህ ስላለ አሁን አድምጠኝ። ሁለቱ ታላላቅ ነቢያት ሁለቱም ነቢያት ናቸው። ጸሎትና ልመናን ወደ ማን ነው የሚያቀርቡት? ሁለቱም ነቢያት ወደ እግዚአብሔር። እሺ ሁለቱ ነቢያት ጸሎትና ልመናን ወደ ማን ነው የሚያቀርቡት? ወደ ጌታ። አዎ ኦኬ በስ እስራኤልን አምላክ እግዚአብሔርን ታውቀዋለህ አይደል? ምን ማለት ነው? እንዴት ያለ ጥያቄ ነው? ታውቀዋለህ እስራኤል አምላክ እግዚአብሔርን? በሚገባ። እሺ እነዚህንም ነቢያት ታውቃቸዋለህ አይደል? በሚገባ። እነዚህ ነቢያት ኤልያስ ከሱ በፊት ወደ ነበሩ ነቢያት ጸልዮ ያውቃል? በእነሱ እጅ ነው የተሾሙ። አቤት በእነሱ እጅ ነው የተሾሙ። ኖ ኤልያስ ኤልያስ ያልኩ ኤልያስ ከኤልሳ በፊት ነው ወይስ ከኤልሳ በኋላ የመጣ ነብይ ነው? ከኤልሳ በፊት ነው ወይስ ከኤልሳ በኋላ የመጣ ነብይ? ከኤልሳ በፊት ያለ ነው እንጂ ከኤልሳ በፊት ያለ ነው። ከኤልሳ በፊት የመጣ ነብይ ነው አይደል?
ደቀ መዝሙር ነው እኮ የኤልያስ ደቀ መዝሙር ነው ሰማራ። ከኤልያስ በፊት የነበረ ነብይ የምታውቀው አለ? በሚገባ። ማን ታውቃለህ? እሱ ሌላ ቶፒክ ይሆናል። ኤርሚ ማን ታውቃለህ? እሱ ሌላ ቶፒክ። ማን ታውቃለህ? ማን ታውቃለህ? እሱ አሁን እኮ ጥያቄው እኮ እሱ ወንድምዬ ማን ታውቃለህ? ቢያንስ ሁለት ጥራልኝ። ኤርሚ ፕሊዝ፣ እሱን እንተውና ብሎ ነገር የለም። ለምን እንደምጠይቅ ማወቅ አለብህ በደንብ ነው። ይኸውልህ እርጥብ ቆዳ እንደሚለፋ አልፋኝ ብለህ ካልክ በደንብ ነው ማለፋ ማለት ነው። ግን እኔ እንደዛ አላደርግም። ከኤልያስ በፊት የነበሩ ሁለት የእግዚአብሔር ነቢያት ማን ታውቃለህ? ኤርሚ እሱን ብራዘር 14 ጊዜ ኤርሚ ከኤልያስ በፊት የነበሩ አድመጠኝ። ሁለት ነቢያትን ከኤልያስ እየየ በል እንግዲህ ወይ ሶፍት አቀብልሃለሁ እንግዲህ ላትችለው ገጥመሃል ማለት ነው። ብሉይ ኪዳንን እንዲሙን ጨርጨር አድርገህ ልትወጣ ነበር የፈለገው። ከኤልያስ በፊት አድምጠኝ ብራዘር እያድምጠኝ። ለተጠየቀው ጥያቄ መልስ ከመለስ እድል ሰጣለሁ፣ ካልሆነ ታች አወርድሃለሁ ማለት ነው። ከኤልያስ በፊት ነቢያት ነበሩ አይደለ? እነማን ነበሩ? ሁለት ነቢያት። እድሉን ከሰጣችሁ እታች ውረድ። አይዞህ ብራዘር። ለምንድን ነው ይህንን የጠየቅኩት? ኤልሳ ወደ ኤልያስ ጸልሏል ብሎ ነው እየተሟገተ የነበረው ክፍሉን ጠቅሶ ማለት ነው። ሌላ ብሉይ ኪዳን ላይ አቅም አለኝ ማውራት እችላለሁ ብሎ የሚል ሰው ካለ ይምጣ። መምህራን ማለት ነው። ኦኬ ምን አለ? ኤልሳ ወደ ኤልያስ ጸሎትና ልመናን አቅርቧል ብሏል። ከኤልያስ በፊት የነበሩ ነቢያትን እስኪ ሁለት ጥቀስልኝ አልኩት። ቢያንስ እኔ እሱ አያውቃቸውም፣ እኔ ልጥቀስለት። ከኤልያስ በፊት የነበሩ ሙሴ ነበረ፣ እንደገና ደግሞ ሳሙኤል ነበረ። ኦኬ ታዲያ ለምን እነኚህ ነቢያት ጠቀስክ ብሎ ቢል አንድ ሰው ኤልሳ ወደ ነቢዩ ኤልያስ ጸልሏል ብሎ ካለ ኤልያስ ከሱ በፊት ወደ ነበሩት ወደ ሙሴና ወደ ሳሙኤል ጸልሏል ወይ ነው? አትችለውም። ኖ በስርዓት ኤልሳ ወደ ኤልያስ ልመናና ጸሎትን አቅርቧል ብላችሁ ካላችሁ ኤልያስ እስከሱ በፊት ወደ ነበሩ ነቢያት ጸልዩአል ወይ ነው? አልጸለዩም። ጸሎትና ልመናን ሳሙኤልም ሙሴም ኤልያስም ኤልሳም ኢሳያስም ኤርሚያስም በሙሉ የጸለዩት ወደ ጌታ ብቻና ብቻ ነው። ስለዚህ ያልተጠየቀውን ነገር ለእናንተ ተረት ለማውራት ጊዜ የለንም ማለት ነው። ስለዚህ ጨርሰናል። ሁለተኛ እንዳይለመዳችሁ እንደዚህ ነፍስ ከስጋ እስኪላቀቅ ድረስ በእግዚአብሔር ቃል ዕውቀት እንሞግታለን ማለት ነው። ቴንኪው። የተጠየቃችሁትን ይሄን የደብተራ ውሸት እዚህኛ ፊት በእግዚአብሔር ቃል አጭበርብረህ ልታጸድቀው አትችልም። ቴንኪው። እና ሌሎች ካላችሁ መምጣት ትችላላችሁ። የእግዚአብሔር ቃል ላይ የምታወሩ ማለት ነው። ኦኬ ኖ አይ አንተማ በቃ ወርደሃል፣ ብራዘር ወርደሃል። ደግመህ መላክ አያስፈልግም። ኦኬ ሌሎች ያላችሁ አሁን አንድ ማዕት ነው ሰው የላከው ወንድምነት። ግን የትኛውን አሁን ኦርቶዶክስ ብለን የምንመርጠው? እሺ መምህር ኃይለ ሚካኤል የት አለ? እና ኃይለ ሚካኤል ናገባ። መምህራን ብትገቡ ካህናት ብትገቡ ጥሩ ነው። ግን ቢያንስ የሚጠቅሰውን እንኳን ለማስረዳት ይመቻል። እየጠቀሰ ያለው ትክብ መምህር ኃይለ ሚካኤል ካለ መግባት ትችላለህ። ቄሶቹና መምህራኑ ዲያቆናቶቹ ብልጦች ናቸው። ከታች ሆነው ነው የሚሰሙት፣ በሌላ አካውንት ከውጭ ሆነው ነው የሚሰሙት። ይሄ ምንም የማያውቅ ህዝብ ነው እየገባ የሚጠበሰው ማለት ነው፣ ምንም በማያውቀው። መምህራን ካላችሁ መግባት ትችላላችሁ ወገኖች። ታብና ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። እሺ ልጆች እኔ ጋር ስላሉ ወንድምነት ድምጽ ሚዩት ላደርግ ነው። እሺ ወንድምነት። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልኝ። ሞዴሬተሮች ኦርቶዶክሳውያን ካሉ ከውስጥ አስገቧቸው።
አብረን ማውራት የምንችል ሰዎች ካሉ አስገቧቸው። እሺ ጸጋ ይብዛላችሁ፣ ተባረኩ። ካላችሁ አንድ ቁጥር ተጫኑ። ኦርቶዶክሳዊ ነኝ ማውራት ይችላል የሚል ኦርቶዶክሳዊ፣ ከቻላችሁ መምህራን፣ ዲያቆናት፣ የቤተ ክርስቲያኒቱ አገልጋዮች እና እንዳንቸገር ኦርቶዶክሳዊን ያልሆናችሁ የወንጌል አማኞች ከሪኩዌስት ላይ ፕሊስ ውረዱ። በጣም ብዙ ሰው ነው ያለውና ውረዱ። በቃ ራሳችሁን አውርዱ። አሁን እኛ መለየት አንችልም። ገስት ላይ የላይቭ የከፈተ ሰው የሰውን ፕሮፋይል ማየት አይችልም። ስለዚህ ራሳችሁን አውርዱ። ስራ አቅልሉልን ጋይስ፣ ስራ አቅልሉልን። እሺ ሌላ ኦርቶዶክሳዊ ካለ ልቀበል። እሺ ሌላ ኦርቶዶክሳዊ ወደ ፍጡር የሚጸልይ ኦርቶዶክሳዊ። እሺ ፍጹም ከየት ቤተ እምነት ነው ወዳጅ? ሰላም ፍጹም የታለ? አሁን ለምን እንደወጣው እሺ ሰላም ተዋህዶ ቴዎድሮስ ነው። ቴዎድሮስ ሰላም እሺ ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ወደ ፍጡር ትጸልያለህ? አዎ። መጽሐፍ ቅዱሳዊ ማስረጃ አለክ? አንተ የምታረገውን ልምምድ የሚያደርግ ሰው አለ በእግዚአብሔር ቃል ውስጥ አንተ እያረክ ያለውን ነገር? ወደ ፍጡር ነው አይደል ያልከኝ? አዎ ወደ ፍጡር መጸለይ ማለት ምን አይነት ጸሎት ነው? አንተ የምታረገውን በቃ ስራ ማርያም ወይ አሁን ለምሳሌ ስራ ስጪኝ ትላታለህ። ልጅ ብትፈልግ ልጅ ስጪኝ ትላታለህ። ጸልይልኝ አስደርግልኝ እላታለሁ። ስጪኝ አትላትም? እስካሁን ብዬ አላውቅም። ግን አትሏትም? እንላታለን። ኦኬ ካላችኋት በቃ ስለማለታችሁ ነው እያወራን ያለነው። ልክ እንደዚህ አንተ እንደምታረገው ወደ ፍጡር እንደዚህ ጸሎትን የሚያቀርብ ሰው፣ ልመናን የሚያቀርብ ሰው አንተ ለምሳሌ ማርያም በህይወት አለች አብራህ በዚህ ሰዓት ላይ? በአጸደ ነፍስ አብራህ አለች ማርያም? አለች። አዎ አሁን አለች አብራህ ናት ማርያም ካንተ ጋር? አሁን ለምሳሌ እኔ አብሬ እንዳለው የገባኝ ስላልሆነ ነው ጥያቄ። አለች አብርሃ ማለት እኔ አብሬ እንዳለው በምድር ላይ ማርያም እየተመላለሰች ነው እየተንቀሳቀሰች ነው ስጋ ነው። አንተም አብረኸኝ አይደለም፣ ግን ለምሳሌ የምታረገውን ጸሎት ትሰማሃለች ወይ? እኔ በምድር ላይ ነኝ ያለሁት ወዳጄ። ቦታውን ካላወቅ ነገር አዲስ አበባ ይባላል። ምድር ላይ ነው ያለሁት። እሺ እንደዛ ለማለት ፈልገ ነው። እኔ የሷ ቴክኒካሊ በምድር ላይ መኖር አያስፈልገኝም። በአንድ ግን በቤተ ክርስቲያን ህብረት ነው ወይ ነው? እንደዛ አይደለም አይደል? በቃ ልክ አሁን አንተ የምታረገውን ልምምድ ያደረገ ሰው ካለ፣ ጸሎት ያደረገ ሰው ካለ ማስረጃ አስተነባከን ቴዲ። ወደ በህይወት ስለማይኖሩ ሰዎች ጸሎት ያደረገ ነው። ማስረጃ አለኝ ብዬ አላስብም፣ ግን መጽሐፍ ቅዱሳዊ ነው ያስባለሁ። ያለ መረጃ ነው መጽሐፍ ቅዱሳዊ ለመሆን እየሞከርክ ያለ ቃል በቃል አሁን አንተ ይሄ ሰውዬ አድርጓል እንደሚባለው ማስረጃ በርዕሰ ጉዳይ አይደለም ማለት የተጻፈው መጽሐፍ ቅዱስ። አሁን ለምትለው ትምህርት መጽሐፍ ቅዱሳዊ ኤቪደንስ የምትለው ማስረጃ ካለ ልቀበል። ከዚህ ቃል በቃል ከሌለ እንደው ትምህርቱን እንኳን ካለ ልቀበል፣ ችግር የለም። መልካም። በምንድነው ማሰበው ማለት አሁን ቤተክርስቲያን ፌሎሺፕ አይደል ህብረት ነው። ህብረቱ ደግሞ ለሞት የሚለየው ነው አይደል? መጽሐፍ ቅዱስ ላይ ተብሎ ተጽፏል፣ እኔ የሕያዋን አምላክ። ስለዚህ አድቆች በህይወት በዚህ ዓለም ላይ ባይመላለሱም ሕያዋን ነፍሳቸው ነው እንጂ አሚን ስጋቸው ነው እንጂ የሚሞተው ነፍሳቸው ሕያዊ ነው። አንተ ሁሉም ቴዲ ሁሉም ዘላለማዊ ነው።
ኃጢአትም የሚሰራ ሰው ዘላለማዊ ነው። ቦታው ነው እንጂ የሚለያየው ወይ ሲኦል ይገባል ለዘላለም ወይ ከእግዚአብሔር ጋር ትኖራለህ። ነፍሳችን ከጌታ ዘንድ የተካፈልነው ኤተርናል ላይፍ ነው የተቀበልነው ብራዘር። ምንም የተለየ ነገር አልነገርከንም። በቃ ሁሉም ነው፣ ኃጢአተኛው በደለኛውም ዘላለማዊ ነው ብራዘር። ቦታው ነው የሚለየው። በጣም ጥሩ ነው መቀበልህ። እሺ ስለዚህ አሁን ምንድነው የማስበው የጻድቅ ሰው ጸሎት ደግሞ በሐሰራዋ ኃያል ነች አይደል? አሁን እኔ ጻድቅ ስለሚጸልየው አይደለም፣ አንተ ወደ ጻድቅ ስለምትጸልየው ጸሎት ነው እየጠበቅን ያለው እና ጉዳዩ እሱ ነው ወዳጅ። አሁን አንተ ወደ ጻድቅ የምትጸልየውን ጸሎት ከእግዚአብሔር ቃል አሳየን። አዎ እኮ እየመጣሁልህ አይደል? እና ብራዘር ወደ ገደለው መግባት ነው እንጂ ያለው ሰው ወደ ገደለው ይገባል ብራዘር። አስተምሮ ስላልከኝ እኮ አስተምሮ አሁንም እየጠየቅኩ ያሉት አስተምሮ ነው። ጻድቃኖች የኃጢያንን ጸሎትና ልመና እንደሚሰሙ ማስረጃ ስጠኝ። እሱ ነው እየጠየቅኩ ያለው። አልሰማሁም። ጻድቃኖች የኃጢያንን ጸሎትና ልመና እንደሚሰሙ ማስረጃ ስጠኝ። ጻድቃኖች የኃጢያንን ጸሎት ለምሳሌ አንተ አሁን ጻድቅ ነህ አይደለ? ጻድቅ ነኝ ብለህ ምሳሌ አይደለም ማስረጃ ነው የፈለኩት። ቴዳ እሺ አንተ አሁን ጻድቅ ነህ። ወደ ማስረጃው ገባ ብራዘር እባክህ። ወደ ማስረጃው እየነገርኩ ነው። አንተ አሁን ጻድቅ ነህ ወዳጄ። ማስረጃ መጽሐፍ ቅዱሳዊ ማስረጃ ነው። አታወሳስብብኛ ለማስረጃ እኔ አላወሳሰብኩትም ብራዘር። እስካሁን እየጠየቅኩ ያለሁት መጽሐፍ ቅዱሳዊ ማስረጃ ነው ብራዘር። መቼ አወሳሰብኩት? ጥያቄያችን ከመጀመሪያ ጀምሮ እሱ ነው፣ መጽሐፍ ቅዱሳዊ ማስረጃ። Take your time, brother. Take your time. Take your time. ቅዱሳን ሼር ይደረግ ፕሊዝ። ሼር በጣም ሼር አድርጉት። አብረን እናገልግል። በደንብ ሼር ይደረግ። ጸጋ ይብዛላችሁ። ሼሩ በጣም ከዚህ በላይ መሆን አለበት። 100 ምናምን ሺህ ነው። ታብታቡን ከዚህ በላይ ከፍ አድርጉት። ተባረኩ። አብረን እናገልግል ወገኖች። እግዚአብሔር ትልቅ ስራ እየሰራ ነው። ባይዘው የዘመናት ተረቶችን ነው እግዚአብሔር እያፈረሰ ያለው። በጣም በቃ በትላልቅ ትምህርቶች ነው እየተገነደሱ ያሉት። እግዚአብሔር በስራ ላይ ነው ጋይስ፣ በስራ ላይ ነው። ኦርቶዶክስ መልስ አላት ዝግጁ ናት የሚሏት መልስ እንደሌለ ይሄው እያየን። እግዚአብሔር በስራ ላይ ነው። አብረን እንስራ። በጣም መልስ አላት። እሺ ሀናዬ እንዴት ነሽ? እሷን ከመወንጀል ብትቆጠቡ ጥሩ ነው። እንዴት ነህ? ሰላም ነህ? ደህና ነኝ። ሁሉ ሰላም ስላሴ ይመስገን። እሺ ከየት ቤተ እምነት መጣሽ? ኢትዮጵያ ኦርቶዶክስ ቤተክርስቲያን ልጅ ነኝ። እሺ አንቺ ወደ ፍጡር ትጸልያለሽ? አሁን ፍጡር ላይ ከመሄድ በፊት ለምን መጀመሪያ ቅዱስ አታወራኝ? ናሺ ታለ ፍጡር ላይ ከመሄድ በፊት ስለ ኢየሱስ ክርስቶስ ነው የምታወራው። ፍጡር ላይ ምን አስኬደህ አምልከኛል አሉ። አዎ ስለምታረጉት ነው የምታረጉትን ነገር ታፍሩበታላችሁ። እሱን እኛን ነው እንጂ አንተን አይመለከትም። ስለሚመለከተኝ ነው እየጠየቅኩ ያለሁት። ወደ ፍጡር የሚጸልይ ክርስቲያን የለም። እኔ አንተ ጥያቄ እታለም አሁን ርዕስ ለማስቀየር ከላኩሽ እታለም ተሳስተሽ ነው የሰው ቤት የገባሽው። እታለም ርዕስ ለማስቀየር እታለም በቃ እያወራን ያለነው ወደ ፍጡር የምትጸልዩን ጸሎት። ከተመቸሽ ታወሪያለሽ፣ ርዕሱ ካልተመቸሽ እታች ቁጭ ብለሽ ታፕታፕ ሼር ታደርጋለሽ። እታለም በቃ ወደ ገደለው ገቢ። ጠየቅኩሽ፣ እየጠበቅኩ ነው። ወደ ፍጡር ትጸልያለሽ ወይ? አንተ ወደ ፍጡር ትለምናታለህ አይደል? ወደ መጀመሪያ መልሽ። እታለም አሁን የመጠየቅ ላይ አይደለሽም። ወደ ፍጡር ትጸልያለሽ ወይ? እታለም ወደ ፍጡር ትጸልያለሽ? ያ ሚውት እንዳትደረጊ በሞዴሬተሮች ቀጥታ መልሽ። እታለም ወደ ፍጡር ትጸልያለሽ? ማይክሽን ክፈችና መልሽልኝ። ማይክሽ ኦፍ ነው። እታለም መልስ አላት ኦርቶዶክስ ምናምን ስትይ አይደል? በቃ መልስ ያለው ሰው በቃ መልሽልኝ። ይኸው በጣም ጥሩ። ወደ ፍጡር ትጸልያለሽ? አንተ እናትህን ትጠይቃለህ? ወደ ፍጡር ትጸልያለሽ ወይ? እታለም እኮ ይሄን መልስልኝ። እኔ ወደ እናቴ አልጸልይም። ይኸው መለስኩልሽ። አንቺ ወደ ፍጡር ትጸልያለሽ? እናትህ መጸለይ ሳይሆን እናትህን እኔ ይኸው ለጠየቁሽ ጥያቄ መልስ እየሰጠሁኝ ነው። እኔ ወደ እናቴ አልጸልይም። እኔ ወደ ፍጡር አልጸልይም። አንቺ ወደ ፍጡር ትጸልያለሽ? እኔስ ወደ ፍጡር ስጸልይ አልጸልይም። በእኛ አቋምሽን ልወቀው። እታለም አትፈሪበት። ትጸልያለሽ ወይስ አትጸልይም? ሃይማኖቴን አላፍርበትም። አንተ ነው የምታፍርበት እኮ። ትጸልያለሽ ወይስ አትጸልይም? ካላፈርሽበት ለሚሰማሽ ሰው ተናገሪያ።
አሁን አንተ ይሄን ሳይሆን መጠየቅ ያለብህ ወደ ማርያም ትጸልያለሽ ወይስ አትጸልይም? መልሺ። ስለምታፍሪበት ነው። አየሽ መልስ አላት ምናምን። ይሄ ለዘመናት የቆየ ተራ ፉከራ ነው። ቀረርቶ ደረቅ ቀረርቶ ማለት ነው። ይሄው ድል ልስጥሽ። ሰው እየሰማሽ ነው ያለው። አንቺ ወደ ማርያም ትጸልይ። የመጨረሻ ጥያቄ ነው። ከዚህ በላይ አልታገለም። መልስ ከሌለሽ አዎ ጸልያለሁ። አዎሽ ቅድም የትጸልያየኝ አልሽ። ለመዋሸት ነው የምትሞክሪው። እኔ አልዋሸሁም። አንተ ነህ የምትዋሸው። የትጸልያየኝ አልሽ እንደማይጸልይ ሰው። አንተ ነህ የምትዋሸው። እሺ ጥሩ፣ ዋናው መመለስሽ ነው። ችግር የለም። አሁን መጸለይሽን ካመንሽ በጣም ጥሩ፣ እንቀጥላለን። ለዚህ ልምምድሽ መጽሐፍ ቅዱሳዊ ማስረጃ ስጭነት አለ። ኧረ እባክህ ማወቅ ነው። እኔ ማወቅ ይኖታል። አሁን ቀጥይ፣ ወደ ማስረጃው ታለ። ምንም ብትይ አላስወጣሽም። መልስ ነው የምጠብቀው። ኢየሱስ ጌታ ነው የሚለው መጽሐፍ ቅዱስ ጥቅስ ግድ የለም እታለም። እሱን እናንተ ቤት ነው እኮ ግራ የሚገባችሁ። የኢየሱስ ጌትነት ግራ የሚገባችሁ እናንተ ናችሁ። አሁን እየጠበቅኩሽ ነው ታለ። እየጠበቅኩ ከየት ወጥተህ ነው? ከየት ተገኘ መጽሐፍ ቅዱስ? ይሄው ግራ ያልገባው ሰው ይመልሳል። መጽሐፍ ቅዱስ ያማሰል ያስችል። ቅዱስን ከየት አገኘኸው? መጀመሪያ የመጨረሻ እድል ልስጥሽ። ሰውን ማድከም የለብንም። መጽሐፍ ቅዱሳዊ ማስረጃ አለሽ። እኮ ለምን ጠይቀህ መልስልኝ። አንተ እናትህን አይዞሽ ታለ። ወንድምነት የስ ሴትዮዋ ዝም ብሎ ጥዶ ዘለል ነገር ናት። ጥዶ ዘለል ነገር ናት። በጣም ብዙ ገጽ ላይ አያታለሁኝ። በመጽሐፍ ቅዱስ አውሩኝ ትላለች። የምታወራው እንደዚህ ነው። ሌሎች ኦርቶዶክሳውያን ቢያወሩ ይሻሉ። ከእሷ የተሻለ መልካም ነገር የሚያወሩ ብዙ አሉ። ቀጥሎ ወንድምነት። እሺ ቴንክ ዩ ወንድምነት፣ ገላገልከን ማለት ላይክ የእግዚአብሔር ቃል ባይዘው እንደ ሰፈር ውስጥ ወሬ አይደለም። ላይክ ቡና አፍልተ በሁሉ ጉዳይ ላይ ሐሳብ የምትሰጥበት ሐሳብ አለ አይደል? ሰብሰብ ስትል ሞቅ የሚል ሰፈር ውስጥ አለ። እንደዚህ አይደለ? ተሰባስበ እስቲ እንደው ደብሮናል እስቲ ቡና ይፈላ ምናምን የሚባልበት ጉዳይ የእግዚአብሔር ቃል እንደሱ አይደለም። በጣም እንደሱ አይደለም። የእግዚአብሔር ቃል እንደሱ አይደለም። ዝም ብለሽ በቃ ሰዎች ሲያወሩ ስለ እግዚአብሔር ቃል ሲናገሩ ስለሰማሽ ገብተሽ አስተያየት የምትሰጭበት ጉዳይ አይደለም የእግዚአብሔር ቃል ማለት አይደለም። አይደለም። እና ለዛ ነው ጭንቅ ያለሽ። ለዛ ነው አሁን ሌላ የሰፈር ወሬ ቢሆን ኖሮ አስተያየት መስጠት ትችይ ነበር እታለም። ያቃተሽ የእግዚአብሔር ቃል ስለሆነ ነው። የእግዚአብሔር ቃል ስለሆነ ነውና አይዞሽ። እሺ ህያው ምስክሮች ነው የሚለው። እሺ ቴዲ አገኘክ? እሺ ማስረጃ የማቀርበው የዛ የድሃውና የባለጸጋው ታሪክ ነው። ጥያቄ ምንድን ነው? አሁን እኮ ወደ ምንድን ነው ያልከው? ወደ ፍጡር ጸሎት ይደረጋል ወይ ነው አይደል? ከምድር ሆኖ አንተ የምታረገውን ልምምድ ያደረገ ሰው አለ ወይ? እኮ እሺ እመጣለሁ ወደሱ። ግን በቃ እኛ አሁን እመጣለሁ ምናምን አለ። መቼ ነው የምትመጣው ብራዘር? እንዴ ና እንጂ ከገባ እኮ ቆየ። ና ያንተ ፖይንት እኔ ምን ይሰራልኛል? የኔ ጥያቄ ነው ሞይክ ማድረግ ያለብህ። ለጠየቅኩ ጥያቄ መልስተህ ወዳጄ እኮ እኔ የጠየቅኩን እኮ አንተ በምትፈልገው መንገድ ብቻ ሳይሆን የኔንም ና በቃ የኔ ጥያቄ አሁን አንተ የምትለው ጉዳይ አለ። የኔ ጥያቄ አንተ ጸሎት የተደረገ አለ ወይ አላልከኝም? አንዴ አላልኩ ብራዘር፣ በደንብ ስማ። የጠየቅኩ ጥያቄ አስታውሳለሁ። አንተ እንደምታረገው አንተ ለማርያም በዚህ ሰዓት ላይ ጸሎት የምታቀርበው እሱ ልመናና ጸሎት ያደረገ ሰው አለ ወይ ስለ አዎ መጽሐፍ ቅዱሳዊ ነው አልከኝ። በቃ እሱ መጽሐፍ ቅዱሳዊ ያሳየን። አንተ የምታረገውን በምድር ላይ አንተ የምታረገውን ወደ ፍጡር የምታረገውን ጸሎት እሱን ጸሎት አሳየኝ እግዚአብሔር ቃል። ኦኬ እሺ አሁን እኔ ደግሞ በምድር ላይ ስለሆንኩና በምድር ላይ ስላልሆንኩ ዳዚት ሜክ ኤኒ ዲፈረንስ ልዩነት የለኝም በለኝና ከዛ በኋላ ወደ ሌላ ሐሳብ እንሄዳለን። የለኝም በለኝ። ለጠየቅኩ ጥያቄ ወዳጄ መጀመሪያ ለጠየቅኩ ጥያቄ መልስ ስጠኝ። እኔ ለምን እንደጠየቅኩ ነኝ የማውቀው አለ። እሺ የለኝም በቃ ከሌለ ያለው ሰው ያውራ ወዳጄ። ጥያቄያችን እሱ ስለሆነ ማለት ነው። ከሌለ ሐሳብ አለኝ አልከው እኮ እኔ ያንተ ሐሳብ እኔ ያንተ ሐሳብ እኔ አያስጨንቀኝም። የኔ ሐሳብ የጠየቅኩ ጥያቄ ነው። ለጠየቅኩ ጥያቄ መልስ የሌለው ሰው ካለ በቃ መስማት ነው ያለበት። አንተ ያንተን ሐሳብ ከፈለግ ቤት ከፍተህ አስተምር። እኔ አይመለከተኝም እሱ። እኔ መቼ ወሬ ያደረገኝ እሱ። የጠየቅኩ አንተ የምታረገው ኦርቶዶክስ የምታረገው ልምምድ መጽሐፍ ቅዱስ ውስጥ የለም። በቃ አለቀ፣ ጨረስ ነው። ከሌለ ሌላ አለኝ የሚል ሰው ደግሞ ያውራት ይዳ አይደል ነው እንግዲህ ኤቭሪቲንግ ቃል በቃል እንዲጻፍልህ ለምንድን ነው የምትጠብቀው? በቃ ብራዘር ከሌለ የለኝም። እሱን አሁን መነጋገር ያለብህ
ወዳጄ ከቤተ ክርስቲያን ጋር አሁን ይሄን እንደዚህ አይነት ለቅሶዎች መስማት ያለባችሁ እዛው እርስ በርስ ናችሁ። መጽሐፍ ቅዱስ ውስጥ ሳይኖር ለምንድን ነው ያመንነው ምናምን ብላችሁ መሟገት ያለባችሁ እናንተ ናችሁ። እኛ አይመለከተንም። ርዕስን ምን ብለህ ነው ያስቀመጥከው? ወደ ማርያም መጸለይ ተገቢ ነው ወይ ነው እኮ አይደል? አዎ በቃ እሱ ነው እየጠየቅኩ ያለሁት። ከሰማይ ሆኖ አላልክ? አንዱ ሲመለስብህ ወደ ሌላ አንተ ችግር የለም። አንተ ከሰማይ ሆነ ነው ወደ ማርያም እየጸለይክ ያለው? እኔ እኮ ከሰማይ ሆነ ነው ወይ ጸሎት እያቀረብክ ያለው? ብራዘር ችግር የለም እቀበላለሁ። ከሰማይ ሆነ ነው ጸሎት እያቀረብክ ያለው? ለርዕስን አንብበው ሰው ከጻፈልኝ አነበብኩትና አንተ ከየት ሆነ ነው? ችግር የለም። አንተ ከየት ሆነ ነው ጸሎት እያቀረብክ ያለው? ስለኔማ እንደማይጨንቅህ ነገርከኝ እኮ አይደል? አንተ ከየት ሆነ ነው ጸሎት እያቀረብክ ያለው? እንግዲህ ነንሰንስ የሆነ ወሬ ያስፈልግ። ችግር እንደፈለግህ መሳደብ ትችላለህ። ችግር የለም። ኖ ስድብ አይደለም። ስድብ መልስ የሌለ ነው ወዳጄ። አሁን ይኸውልህ ያጣ ምናምን እንትን ብሎ ነው የሚሄደው። ምንም ጥያቄ የለውም። አሁን እኔ እሱን አልጠየቅኩም። ካለ በክብር አሁንም ቢሆን ካለ ማስረጃህን አቅርብ፣ እድል ሰጥሃለሁ። ይኸውልህ ማነው ዳንኤል የምትሰማኝ ከሆነ ስማኝ። እየሰማኝ ፖይንት የሚያደርግ ከሆነ ታቋርጣለህ። ኧረ እባክህን እየለመንኩ ነው ያለሁት ወዳጄ፣ እየለመንኩ ነው ያለሁት እኮ ማስረጃ ስጠኝ። አንተ የምታረገውን ወደ ማርያም የምታረገውን ልምምድ ማስረጃ ስጠኝ ብራዘር፣ ማስረጃ ስጠኝ። አንተ አሁን እኔ አልጠየቅኩም እሱን፣ እኔ የጠየቅኩ ይሄንን ነው ወዳጄ፣ የጠየቅኩ ይሄን ጥያቄ ስትጠይቅ እናወራለን። በቃ የለኝም ነው የሚባለው ብራዘር። በቃ ከሌለ ዳኒ ለጠየቅኩት ለጠየቀኝ ጥያቄ መልስ የለኝም ነው የምትለው አይደለም? እንዴት ነው ጭንቅላት መልስ ካለ አሁንም እሰጣለሁ። ለሌለ ነገር ግን አትታገል። በቃ ሚውት አድርግ ብራዘር። በቃ ወዳጄ እኔ አሁን ስለ መጽሐፍ ቅዱስ እያወራሁ አይደለም። በግድ እንዴ ምን ሆነ ነው? እኔ ስለ መጽሐፍ ቅዱስ እያወራሁ አይደለም። ከሌለ በቃ የለም። ሄደህ ቤተክርስቲያንን ጠይቅ። ለምንድን ነው በሌለ ነገር ላይ ዶክትሪን የሰራችሁ ብለህ አልቅስ እዛ። እኛ ጋር አታልቅሱ ጋይስ። እኛ አለመኖሩን እያሳየናችሁ ነው ያሉት። ለዘመናት ቤተክርስቲያናችሁ መልስ አለኝ የምትለው ጉዳይ መልስ እንደሌለው ማሳየት ነው የኛ ስራ። ኦኬ እስካሁን ድረስ ከንቱ የሆነ ከጣራ የማያልፍ ጸሎት የጸለያችሁበት ጊዜ ከቆጫችሁ ሄዳችሁ ቤተክርስቲያናችሁን ጠይቁ። ማልቀስ ካለባችሁ ሄዳችሁ አልቅሱ እንጂ እኛ ምንም ያደረግነው ነገር የለም ብራዘርስ። እኛ ምንም ያደረግነው ነገር የለም። እናዝናለን እንደ ሰው እንደ አንድ ክርስቲያን በጣም ፊል ነው የምናደርገው። የምትሄዱበትን ማለት ለዘመናት የጸለያችሁት ጸሎት መጽሐፍ ቅዱስ ውስጥ የሌለ ትምህርት እንደሆነ ስታውቁ አይኑ ያስደነግጣል። ቀላል ያስደነግጣል ብራዘር። ዘመንን ሙሉ ከጨረስክበት ጸሎት እኮ ነው። ትውልድ ሁሉ ያለቀበት ጸሎት እኮ ነው። ግን መጽሐፍ ቅዱስ ውስጥ እንደሌለ ሲገባ ሊጨንቅ ይችላል ብራዘር። አይዞ ነው የምንለው እኛ እንደ ወንድም አይዟችሁ ወደ ወንጌል ኑ። ኢትስ ናት ቱ ሌት ነው የምንለው። ሚውት አድርግ ብራዘር፣ ሚውት አድርግ። አይመለከትህም ብራዘር። እኛ የምንለው ምንድነው? እሱ አይዟችሁ ልንል የምንችለው ምንድነው? ኢትስ ናት ቱ ሌት። በቃ አረፈደም። እስካሁን ዘመንን ሙሉ ወደ ፍጡር ጸልያለሁ፣ አረፈደም። አሁንም ለመስተካከል ጊዜ አለው። ስለዚህ ወደ ፍጡር ሳይሆን ወደ ፈጣሪ ጸልይ እንልሃለን። ጸሎትን አስተካክል፣ ቻናልን ቀይር። አየህ፣ ከእንደዚህ አይነት ከጨለማ ትምህርት ከእንደዚህ አይነት ከጨለማ አስተምሮ ውጣ እንልሃለን። እግዚአብሔር የእንደገና አምላክ ነው፣ እድል ይሰጥሃል። ወደ እግዚአብሔር እውነት ቅረብ ነው የምንልህ። እንደ ወንድም ምን መክር ይሄንን ነው። መጽሐፍ ቅዱስ የሚናገረው ጸሎትን ሁሉ ወደሚሰማ የምንጸልየው ጸሎት እንዳለ ነው የሚናገረው። መዝሙር 65 ላይ ስጋ ለባሽ ሁሉ ጸሎትን ወደሚሰማ ወደ እግዚአብሔር ነው የሚመጣው። ጸሎትን የሚያቀርበው ወደ ማን ነው? ወደ እግዚአብሔር ነው የሚያቀርበው። ይሄው ነው ወዳጄ። ስለዚህ ወደ እግዚአብሔር ቅረቡ ነው የምንለው። ወደ እግዚአብሔር ጸልዩ ነው የምንለው። ይሄንን ነው የምንላችሁ። ስለዚህ በጣም ግራ የተጋባችሁ ሰዎች ካላችሁ ኢትስ ናት ቱ ሌት፣ አረፈደም። እግዚአብሔር አሁንም የእንደገና አምላክ ነው። ወደ እግዚአብሔር የምትዞሩበትን የምህረት እጆች እግዚአብሔር እየዘረጋ ነው ያለው። ለዚህ ነው እግዚአብሔርን እንደዚህ እንድትሰሙ፣ ይህንን ሳትሰሙ እንዳትሞቱ፣ በእንደዚህ አይነት ልምምዳችሁ እግዚአብሔር እንዳይጠይቃችሁ እግዚአብሔር በር ከፍቶ እድል ሰጥቶ ይኸው እያሰማችሁ ነው ያለው። ተመለሱ እያለ ነው ያለው። መመለስ ከቻላችሁ አረፈደም እላለሁ። እንቀጥላለን ወዳጄ። እሺ ሕያው ምስክሮች ነው የሚለው። እሺ ዳኒ፣ ያው እንደሚገባው ልጅ ነው የሚለው አካውንት እንድንወያይ ስለፈለኩኝ ነው የገባው። መልሼ ማሸት ኬት ማን አንተ ኬት ቤተ እምነት ነህ? አሁን ቅድም እያወራን ነበር። እውነት የሚለው አካውንት
ታዲያ ገብተሃል ነበር ድጋሚ ማን ከለከለ? አይ እንጃ ወረድኩኝና እንደገና ማስረጃ ካለ ሰማለሁ። አንተ የምታደርገውን ልምምድ ያደረጋል። ያው እንግዲህ ያወራን ነበር ያው በመሃል ላይ ወረድኩት። እሺ ከምድር ሆኖ ወደ በሰማይ ላለ ፍጡር የጸለየ ሰው አለ እንዲገባ ስላልገባህ ርሱ አንተ የምታደርገው ቀደም ያልኩትኝ እኔ ይሄንን ነበር ጥያቄው። እኔ አይመለከተኝም። አንተ ስለምትለው ነው አይመለከተኝም ብራዘር። እኔ ስለምጠይቅህ ጥያቄ ያለ ወይ ብለህ ስለጠየቀኝ ነው ወዳጄ። አንተ የምታረገውን ወደ ማርያም የምታረገውን ጸሎት ስፔሲፊክ ላድርግልህ ካልገባ የምታረገውን ጸሎት ያደረገ ሰው አለ? አዎ እኮ ቅድም አነሳን እኮ ማስረጃ እስቲ ምን ኤልሳንም አነሳን። ሌላ የለም ኤልሳ ላይ የለም የጸለየ ሰው የለም። ወደ ኤልሳ የጸለየ ሰው የለም አለ። ኤልሳ ሲጀምር አብረው ናቸው ያሉት። አንተ ማርያም አብራህ ናት እኮ። በጣም ጥሩ፣ ይሄ ጥሩ ጥያቄ ነው። በቃ አሁን አብራህ በጣም ጥሩ። እሱ ነው እስካሁን የተጠየቀው። ያው በጣም ጥሩ ያልከው ጥያቄ ነው። እስካሁን የተጠየቀው እሱ ነው። እንግዲህ ምንድነው ራሱ ኤልሳ ራሱ በምድር ላይ በነበረበት ዘመን የሞተችን ስጋ ወይም የሞተን ነፍስ ከነበረበት ከአጸደ ነፍስ አምጥቶ ጥቀስ ሕይወት ሰጥቷል ኤልሳ። ጥቀስ ወዳጅ። እሺ ሁለተኛ ነገሥት ምንድነው የምታወራው? 13 ቁጥር 20 እስከ 21 ማንበብ ትችላለህ። አሁን ለየትኛው ጥያቄ ነው አሁን ይሄን ጥቅስ የጠቀስከው ወዳጅ? ይሄን ጥቅስ የጠቀስኩትኝ ምንድነው በአጸደ ስጋና በአጸደ ነፍስ ለሚለው ማለት ነው። ኤልሳ ነው ያስነሳው። ኤልሳ አሁን ኤልሳ እስቲ አሳየኝ። ኤልሳ ማስነሳቱን አሳየኝ። ሁለተኛ ነገሥት ስሙት እንግዲህ ሁለተኛ ነገሥት ምዕራፍ 4 ቁጥር 32 እስከ 37። ሁለተኛ ነገሥት አንተ እሱን እስክታወጣ ያነሳሁትን ሐሳብ ልናገር። አይ ኖ እዚሁ የቤትም አንሄድም እዚሁ ላይ ነው። የት ነው ችግር የለም። እኔ እስከዛ እንትን ልበለው። እኔ እኮ ፍቃድ እየጠየቅኩ ነው። አንስተነው አውርተነው ነው እንጂ ብራዘር የእግዚአብሔር ቃል ተገልጦ ነው። እሺ ሁለተኛ ነገሥት ብቻ አታውርደኝና እንወያይ ብቻ ችግር የለም። አታለቃቅስ ብራዘር። ማን ነው? እሺ ሁለተኛ ነገሥት እሺ ወንድም እሺ ሁለተኛ ነገሥት 4 ምዕራፍ 4 እሺ 4 ምዕራፍ 32 እስከ 37 ከ32 እስከ 36 እሺ 7 ያው ችግር የለም ይሁን። እሺ ከ32 ነው። ከስንት ላይ ላንበበል የሚመችህ? ከ32 እስከ 37 ነው። ያው ሐሳቡን ኤልሳም ወደ ቤት በገባ ጊዜ እነሆ ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር። ገብቶም በሩን ከሁለት በኋላ ከዘጋ ወደ እግዚአብሔር ጸለየ። ወደ ማን ጸለየ? ወደ እግዚአብሔር። በቃ ቴንክ ዩ። እሺ ወጥቶ በሕፃኑ ላይ ተኛ። አፉንም በአፉ አይኑንም በአይኑ እጁንም በእጁ ላይ አድርጎ ተጋደመበት። የሕፃኑን ገላ ሞቀ። ለምንድን ነው ወደ እግዚአብሔር የጸለየው? የሞተውን ልጅ ለማስነሳት። ኦኬ ማን ነው አስነሽው? እግዚአብሔር በኤልሳ ላይ አድሮ እኮ ማን ነው አስነሽው ነው ያልኩህ ወዳጅ? እግዚአብሔር። ኦኬ ሶ ባይጸልይ ኖሮ ኤልሳ ላይ ያስነሳው አይችልም ማለት ነው። ኃይል የለውም። yes በቃ አሁን ለጠየቁ ጥያቄ ማስረጃ አስተ እሺ ጥሩ። አይ አሁን እኮ ጥሩ ነው። በቃ አሁን ደግሞ ወደኔ ሐሳብ ልምጣ። ይሄን ጥቅስ ለምን እንደጠቀስኩ ማለት ነው። እዛ ሁለተኛ ነገሥት ላይ ትሄድልኝና ማለት ነው። ከጥቅስ አትዝለል። አሁን የጠቀስክበትን ቦታ አይደለም እንትን ነው እኮ ይሄ በአጸደ ነፍስና በአጸደ ስጋ የሚለውን ነገር በደንብ ለይተን እንድናቅ ብዬ ነው ዳኒ። አሁን ማስረጃ ስጠኝ ወዳጅ። አሁን እዚህ ክፍል ላይ በቃ ምንም መሰረተው ዶክትሪን የለም። እሺ ዶክትሪን እኮ አይደለም ዳኒ፣ እኔ ለመወያየት ያክል ነው ጀስት ለእንትን አይደለም። ግን እኔ አሁን ይሄንን ያነሳውበት አሁን ኤልያስ በህይወት እያለ ነው ይሄንን አይደል ያስነሳው። ወደ እግዚአብሔር ጸልዮ በህይወት እያለ የሞተን ሰው አስነስቷል። ምን አርጉ ወደ እግዚአብሔር ጸልዮ አስነስቷል። እዛው ክፍል ላይ ጥሩ፣ እዛው ክፍል ላይ ደግሞ ሁለተኛ ነገሥት ምዕራፍ 13 ቁጥር 20 እስከ 21 ደግሞ አንብበው። እሺ ምዕራፍ 13 እሺ ከስንት ልጀምርልህ? ከ13 እስከ 20 እስከ 21 አንብበው። እሺ ኤልያስም በሚሞትበት በሽታ ታመመ። የእስራኤልም ንጉሥ ዮአስ ወደ እርሱ ወርዶ በፊቱ አለቀሰና አባቴ ሆይ የእስራኤል ሰረገሎች ፈረሰኞች አለ። ኤልያስም ቀስትና ፍላጻዎች ውሰድ አለው። ቀስቱን ፍላጻዎች ወሰደ። የእስራኤልም ንጉሥ በእጁ በቀስቱ ላይ ጫን አለው። በእጁም ጫነበት። ሐሳቡን ትነግረናለህ? ኤግዛክት ያለበትን ብራዘር እንዳደክም የምትፈልገውን ጥቅስ ቦታ ላይ ንገር። ያው የሱ መቃብር ያው እንትን ሰዎችን ያዳነበትን ሞቶ እሱ
ኦኬ እኮ 20 ነው ብራዘር፣ አታስለፋና። እሺ 20 ላምብል። ኤልያስም ሞተ ቀበሩትም። ምን አለ? ሞተ ቀበሩትም። ከሞዓብም አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበረ። ሰዎችም አንድ ሰው ሲቀብር አደጋ ጣዮች አዩ። ሬሳውም በኤልሳ መቃብር ጣሉት። የኤልሳንም አጥንት በነካው ጊዜ ሰውየው ድሮ በእግሩ ቆመ ይላል። የስ በቃ ይሄንን የፈለኩት ለምንድን ነው ይሄን ያነሳሁት? ለምንድን ነው ቅዱሳን በአጸደ ስጋም በነበሩ ሰዓት ወይም ደግሞ ከሞቱ በኋላ ወይም በአጸደ ነፍስ በነበሩ ሰዓት ምንድናቸው ማለት ነው? ታምራትን ማድረግ የሚችሉ መስራት የሚችሉ መሆኑን ማን ነው አሁን ይሄን ታምር የሰራው? እንደው የመዚያን እያነበብ ነው። ማን የሰራው ወዳጄ? ኤልሳ አጽም አይደል? ኤርሚ አትግባብኝ። በቃ እኔ ከዳኒ ጋር ተስማምተን እያወራን አይደል? ኤርሚ አሁን ይገባል፣ ያስወርደኛል። ይሄ ነው እኮ ማንም አያስወርደም። ብራዘር ተረጋጋና አውራ። ወንድምነት ሀሳብ ካለው እንስማው። ለምን አንጨርስም? በደንብ ነው የምንቀጥለው። ችግር የለም። አይዞህ ብራዘር። አሁን ምን ታርገውና ለማውራት ከገባ እኮ መስማማት መቻል አለብን። መስማት አለብን። ስለሚያስወርድ ነው ችግር የለብኝ። ካላስወረደኝ ችግር የለብኝ። በስርዓት ካወራ ማንም ያስወርድ ተገላገለ። ማስታወቂያ እስክናገር ድረስ እንኳን መስማት አይችልም። እሺ ወንድምነት ምንድነው? እኔም ሳወራ የኔ ድምፅ አንተ ጋር ተደርቦ በጣም ይሰማል። እሺ ወንድምነት እሱም ሲያወራ የእሱ ድምፅ በጣም ተደርቦ ይሰማል። አንተ ጋር ማስተካከል ያለብህ ነገር አለ ይመስለኛል። አሁን ጥሩ ነው ወንድምነት። አሁን እስኪ አሁን እኔ የለም አሁንም አለ። አይ ቲንክ ወይ ቮሊዩሙን መቀነስ አለብህ ወይ በሆነ ነገር ማስተካከል አለብህ። አንተ ጋር ሲያወራ በሌላ አካውንት ገብቼ ነው ቼክ ያደረኩት። ሰው ደውሎልኝ ነገረኝና ይሰማል። አሁን ድምጽ ይሰማል። የኔ ደግሞ አንተ ጋር ይሰማል። ኤኮ አለ። ኤኮ አለው። ኤኮ ከታች እያሉ ነው። ኤኮ አለው በጣም። እሺ አሁን የለም። የኔ አሁን ሳወራ የለም። ለአንተ ይሰማል? የኔ በደምብ ነው። አሁን አጥፍተዋል አንተ። እሺ አሁንስ? አሁን ይሰማል። ኢኮ አለው አሁን? አሁን ይሰማል። አሁን አሪፍ ነው። አሁን ናይስ ነው። እሺ አሁን ናይስ ነው። በሌላ ገብቼ እሰማሃለሁና ወንድማችን ደውሎልና በውስጥ ነገረኝና በጣም ይረብሻል ይንጫጫል ብሎ አለ። እንግዲህ ሁላችሁ ወገኖች አሁን እኔችን ማስታወቂያ ከወንድምነት ጋር ለማውራት ነው። ዋይ አለ ያቀድም ሰውዬ ማለት ነው። አሁን ይሄን ካወራው በኋላ ልተውለት ነበር ከዳንዬ ጋር ለመናገር። ይሄንን እንኳን ላለማስወራት በጣም ይሯሯጣል። ስለዚህ እንደዚህ ያደርጋለሁ። አንተ እዚህ ቤት አትገባም ማለት ነው። ሌሎች የገቡ እንዲያወሩ እድል እንሰጣለን። በቃ ይሄን ለመናገር ነው እንጂ ብሬክ ገብቼብህ ከዳንዬ ነጥቄ ካንተ ጋር እንደቀድሙ ላወራንም በቅድም በበቃኝ አስወጥቻለሁ። ኤልሳንም ኤልያስንም ማለት ነው። አሁን የምታወራውን ታወራለህ፣ ግን እኔችን ማስታወቂያ ለመናገር ነበር። በቤታችን ደግሞ እንትን የባሪያ ጌታ ያርጋችሁ ስትመጡ ማለት ነው። በቃ እችን ማስታወቂያ ለመናገር ወንድምነት ቴንኪው። ሌሎች ኦርቶዶክሳውያን ጋር ቀጥል። ቴንኪው። እሺ ወንድምነት ጸጋ ይብዛል። እሺ ቁም ነገር። አቤት። እንዴት አደራችሁ? እንዴት አደርክ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ ተዋህዶ። ከኦርቶዶክስ ተዋህዶ። መምህር ኖት? አይ አገልጋይ ነኝ። መምህር ለማለት ትንሽ ቀረኝ። ዲያቆን? እሺ ወንድምነት ትችላለህ? ከቻልክ እሺ፣ ችግር የለም ትላለህ። እሺ እሺ፣ እንኳን ደህና መጣ ቁም ነገር። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። የምንወያይበትን ሰምተኸዋል አይደል? በሱ ርዕስ ላይ ነው የገባሁት። እሺ ምን ትላለህ? ምን እላለሁ? ወደ እስኪ ጥያቄውን በደንብ አንተ እንትን በለውና እንዳልፍተው። እሺ ወደ ፍጡራን መላእክት የሚሆኑ ወይ ጻድቃን፣ ነቢያት፣ ሐዋርያት ወይ ቅዱሳን ሰዎች ተብለው ወደሚባሉ ወደ እነሱ የጌታ እናትና ጨምሮ ጸሎትና ልመና ታቀርባላችሁ። ጸሎት የሚቀርበው ወደ እግዚአብሔር። መሲ ሚዩት አድርጌ እህቴ።
እሺ ጸሎት የምናቀርበው ሁሌም ጸሎት ወደ እግዚአብሔር ነው። ግን ጸሎታችንን እግዚአብሔር ይሰማልን ዘንድ ለቅዱሳኑ እናሳስባለን። እግዚአብሔርም ስለ ቅዱሳኑ ብሎ እንዲሰማን ለሱ ምን እናገራለን። በዚህ መልክ ነው የምንጸልየው እንጂ ለፍጡር የሚጸለይ ጸሎት አይደለም ያለን። እሱ የአንደርስታንዲንግ ችግር ያለ ይመስለኛል። እሺ ግን በጣም ብዙ ጊዜ በእናንተ ቤተክርስቲያን ለምሳሌ ወደ መላእክት የሚሆን ወደ ጻድቃን ነው ሰዎች ወደ ጌታ እናት ማርያም ጭምር ጸልየን ስራ ሰጠችኝ ወይ ስራ ሰጠኝ ወይ ጤንነት ሰጠኝ ወይ ልጅ ሰጠኝ ወይ እድሜ ሰጠኝ እንደዚህ ሲባል ይሰማል። አዎ ያን የሚያደርገው እግዚአብሔር ነው። ግን ስለነሱ ብለን ለምነ ነው ማለት ነው። ስለ ቅዱሳኑ ብለን ግን እንለምናለን። እኔም አደርጋለሁ። እሺ ስለ ቅዱሳኑ ብላችሁ ለምናችሁ። ጌታ ስለ ቅዱሳኑ ብላችሁ ለምኑኝ ብሎ ያለበት የመጽሐፍ ቅዱስ ክፍል አለ? ተጽፎ ይገኛል መጽሐፍ ቅዱስ ላይ። ይህን ያደረጉ ቅዱሳን አሉ። እንግዲህ በተለያየ መጽሐፍ ቅዱስ ክፍል በ80ዱ መጽሐፍ ላይ ይሰማል። 80ዱ ብለህ ስትለኝ ከተጨማሪው ማለት ነው? አጠቃላይ ሁሉም ያው 80ዱ የምንላቸው ቤተክርስቲያን የምትቀበላቸው መጽሐፍት አምላካት በተባሉት ውስጥ ማለት ነው። አይ እኛ ከ80ዱ 66ቱን እንቀበላለን። አሁን የምታሳየን መረጃ ከ80ዱ ማለት ዲትሮካኖኒካል ከተባለው ከተጨማሪው መጽሐፍት ነው ወይስ እኛም ጭምር ከምንቀበላቸው ከ39ኙ የብሉይ ኪዳን እና 27ቱ የአዲስ ኪዳን መጽሐፍት ውስጥ ነው የምታሳየን? ተቋርጠሃል። ቁም ነገር እሺ፣ ኔትወርክ ይሆናል። ይሄ ኔትወርክ ይመስለኛል። ኦኬ የሮሳ አቤት። ሰላም እግዚአብሔር ይመስገን። ምንድን ነው ያደረገው? ጀነሬተር ነው እየራኩ ነው። ጀነሬተር ነው ራቅ እያልኩ ነው። ቆይ ቀጥል፣ እየራኩት ነው። እሺ ሄሎ። አይ እንደዚህ አታወራ። ይኸው ርቅ ያለው እታችሁረች እንደዚህ አታወራ። ጀነሬተርና ሰው አለ፣ ድምፅ አለ። እንደዚህ ማውራት የለብንም። ለሌሎች እድል እንስጥ። እሺ አይ ቲንክ ማን ነው የገባው? ሚኪ ነው ወይስ መሲ ነች የምትቀደው? መሲ መሲ የማርያም ይቅርታ ኔትወርክ አቋርጦኝ ነው። መቀጠል እችላለሁ? እሺ ችግር የለም። እሺ እኔም ገምቻለሁ። እሺ ምን ነበረ እየተነጋገርን የነበረው? የጠየቁት ጥያቄ መጽሐፍ ቅዱስ ላይ ያለው እያልከኝ ነው ይመስለኛል። ስለዚህ በ80ዱ መጽሐፍት ተጽፎ ይገኛል ነው እያልኩ ያለው። እኔ ደግሞ ከ80ዱ የትኛው ላይ ነው? ጥቀስልኝ እስኪ። ጠቅስልሃለሁ። እናንተ የማትቀበሏቸውም አሉ፣ ከምትቀበሉትም አለ። ያኛውን ልተውልህ። ለምሳሌ መጽሐፈ ሄኖክን አይ ቲንክ አንተ አትቀበለው። እኛ ግን እዛ ጋር በደንብ የተብራራለው እሱን ልተው ላቆየውና ለጊዜው ሙሴ ሲጸልይ አሳይሃለሁ። ወደ ማን? ወደ እግዚአብሔር። ግን ስለ ቅዱሳን ብሎ ማለት ነው። እኛ ጥያቄያችን ቅዱሳን ነቢያት ሙሴም ጨምሮ ወደ እግዚአብሔር ይጸልያሉ አይደለም። እኛ እያልን ያለውን ወደ ፍጡር ሰዎች ሙሴ ወደ አብርሃም ምልጃ ብሎ ዳንተኛ በፍጡራን ምልጃ ብሎ እግዚአብሔር ያንን ምሕረቱን እንዲያደርግለት ይቅርታው እንዲያደርግለት ስለ ፍጡራን ብሎ የኛ ጥያቄ አይደለም እንዴ? እኔ እኮ እንደዛ ብዬ መልሼልህ ነው እየቀጠልኩ ያለ። ኦርቶዶክስ ታደርጉ ይሄንን ነው። የኛ ጥያቄ አይደለም። የኛ ጥያቄ ሙሴ ወደ አብርሃምና ወደ ይስሐቅ ወደ ያዕቆብ ለምኗል ወይ? ስለነሱ ብሎ ምሕረት እንዲያደርግለት ወደ እግዚአብሔር ነው ያልኩት። ሙሴ ወደ አብርሃም ጸልዮ ያለው፣ ሙሴ ወደ ይስሐቅ ጸልዮ ያለው፣ ሙሴ ወደ ያዕቆብ ጸልዮ ያለው ወይ ነው? ሙሴማ የጸለየው ወደ እግዚአብሔር ነው። ሙሴ እኛም እኮ እሱን ነው የምናደርገው። ከሱ የተለየ ያደረግን እንዴ? ኦኬ እናንተ ወደ እግዚአብሔር ነው የምትጸልዩት? እኛ ስለ አብርሃም፣ ስለ ይስሐቅ፣ ስለ ድንግል ማርያም፣ ስለ ቅዱሳን መላእክቱ፣ ስለ ሰማዕታት ሁሉ ብሎ እንዲምረን ወደ እግዚአብሔር እንጸልያለን።
ጸሎት የሚቀርበው ወደ እግዚአብሔር ነው። ነገር ግን ማርያም ልጅ ትሰጣለች አትሰጥም? አቤት ማርያም ልጅ ትሰጣለች አትሰጥም? የሚሰጠው እግዚአብሔር ነው። ግን ስለ ድንግል ማርያም እግዚአብሔር ይሰጣል። ማርያም ትሰጣለች አትሰጥም ነው የኔ ጥያቄ። እኔ አዳምጠኝ። እኔ የምልህንም ሰማኝ እንጂ አብረህ በዛው የኔን ጥያቄ መልስ ያለ እኮ ማርያም ልጅ ትሰጣለች አትሰጥም? ሁሉም ቅዱሳን ከእግዚአብሔር ነው ተቀብለው የሚያሰጡህም የሚያደርጉትም በራሳቸው አንዳች አይደለም የሚያደርጉት። ነገር ግን ስለዚህ ማርያም ልጅ አትሰጥም አይደል? ከራሷ ከልጇ ማልዳ ታሰጣለች። የጠየቁት ከራሷ ልጅ ትሰጣለች ወይ በራሷ? እንዴት ነው የምንግባባው? እና በደንብ ነው የምንግባባው። እየተግባባን ነው። ከራሷ ልጅ ትሰጣለች አትሰጥም? በራሷ ማለት በተሰጣት በጸጋዋ እግዚአብሔር ባከበራት ባላት ቅድስና በእግዚአብሔር ፈቃድ ነው። ፈቃዷ ከእግዚአብሔር የተለየ ሆኖ አይደለም። ከራሷ ልጅ ትሰጣለች አትሰጥም? እንደምጠኝ እንጂ እኔ እንዴት ብዬ ልንገርህ? እንግዲህ ያ እየነገርከኝ ነው፣ እየሰማሁ ነው። እኔም ጥያቄ በአማርኛ ነው፣ አንተም በአማርኛ ነው። እኔ ከራሷ ልጅ ትሰጣለች አትሰጥም ነው ያልኩት። ሌሎቹም ቅዱሳን በእግዚአብሔር ሌሎች ቅዱሳን አልጠይቁም። እኔ ስለሷን የጠይቁትኝ እስኪ ደፈር ብለህ ጨከን ብለህ ማርያም ልጅ አትሰጥም ሰጪው እግዚአብሔር ነው በበል። ታሰጣለች እያልኩ እኮ ነው። ታሰጣለች አልጠይቁም። የኔ ጥያቄ እንደዛ አይደለም። የኔ ጥያቄ አይገባህም? እኛም መረዳት ታዲያ ገልብጣችሁ ጥያቄ አይገባህም? ማርያም ልጅ ታሰጣለች ያለ ማርያም ልጅ ታሰጣለች ለምና የኔ ጥያቄ አይደለም። የኔ ጥያቄ ማርያም በራሷ እግዚአብሔርን ሳትጠይቅ ልጅ ትሰጣለች አትሰጥም? ከእግዚአብሔር ፈቃድ ውጭ አይደለችም እሷ። የኔ በፈቃድ እግዚአብሔር ነው። የኔ ጥያቄ አይደለም። አቤት የውርደት ዘመን ለኦርቶዶክሳውያን! መምህር ነው፣ አገልጋይ ነው። የውርደት ዘመናችሁ አንድ ጥያቄ አቆይ። አንተ ነህ የምትዋረደው በአደባባይ ሚዩት አድርጌያለሁ። የጠየኩ ማርያም በራሷ ስልጣን ልጅ ትሰጣለች አትሰጥም ነው የጠየኩ። እናትህ ከወለደች አንተ ኦርቶዶክሳዊ ነህ፣ አገልጋይ ነህ። እስኪ ማርያም በራሷ ስልጣን ልጅ አትሰጥም ሰጪው እግዚአብሔር ነው ሲበል በመዝሙር 123 መዝሙር 127 ቁጥር 3 ላይ እንደተጻፈው ማለት ነው። ልጆች እግዚአብሔር ስጦታ ናቸው ተብሎ እንደተጻፈ ቀጥታ እስኪ አንተ እውነተኛ የእግዚአብሔር አገልጋይ ከሆንክ ማርያም ከራሷ አንስታ ልጅ ልትሰጥ አትችልም ብለህ በል። እኔ ያው እንደምለው ማለት ነው። እዚህ የምታወራው ሌላ፣ በጓሮ የምታወሩት ሌላ ነው። ማርያም ልጅ ትሰጣለች ከራሷ? ጨረስክ? አዎ ጨርሻለሁ። ይኸውልህ ማርያም የተለየ ስልጣን የላትም፣ የጌታ እናት ነች። ማርያም ልጅ ትሰጣለች አትሰጥም? ሰውዬ ማርያም ልጅ ትሰጣለች አትሰጥም? እዩ እዚህ ያላችሁ 800 ሰው እንደዚህ ነው። አሁን ይሄ አገልጋይ ነው፣ እንዲህ ነው ከንፈራቸው የሚንቀጠቀጠው። እንግዲህ በእንደዚህ አይነት አክብረን አንድ ጥያቄ 10 ጊዜ ነው የሚጠይቀው። አነቀው አትሰጥም ብሎ ካለ ነገ ከዘኬ ቤት ይባረራል ከቤተ ክርስቲያን ማለት ነው። ለእግዚአብሔር ወግኖ ማለት ነው። እባክህ ስድቡ ቆይህና የጠየቁን መልስልኝ። ማርያም ልጅ ትሰጣለች አትሰጥም? እኔ ደግሞ እየነገርኩ እኮ ነው። እኔ እንዴት ብዬ ለነገሩ መልስልኝ። የራሷ የተለየ ስልጣን የላትም። ፈቃዷ ሕይወቷ ሁሉ የእግዚአብሔር ነው። በቃ እኔ አይደለም እኔ ስለ ፈቃድ ውጭ የሆነ ስጦታ አይደለም። ወንድምዬ የማርያም ሕይወቷ ከማን ነው? የማርያም ጥፍሯ ከየት ነው? የማርያም ጸጉሯ ከማን ነው? አይደለም የኔ ጥያቄ። ማርያም ልጅ ትሰጣለች አትሰጥም? ለሰዎች የነገርኩ እኮ ነው። ትሰጣለች። የምትሰጠው ግን በእግዚአብሔር መረጃ የመጽሐፍ ይሄን ነው የነገርኩ። የመጽሐፍ ቅዱስ ጥቅስ አሁን ትሰጣለች ብለናል፣ መልስ መልሰልናል። ቴንክ ዩ። ከመጽሐፍ ቅዱስ ሰጠኝ። ይሄንን ነው የፈለከው ወይ? እንደዛ ታዲያ ይኸውልህ ልጅ ትሰጣለች ብሏል። ልብ በሉ። ከመጽሐፍ ቅዱስ መረጃ ሊሰጠና ቴንክ ዩ
ጥቅሱን ከመጽሐፍ ቅዱስ አንተ ሁሉ ነገር ልጅ ከመጽሐፍ ቅዱስ ጥቅስ ቴንክ ዩ ትሰጣለች ብለህናል። ጥቅሱን ስጠን። ጥቅሱ መጽሐፍ ቅዱስ የትኛው ጋር ነው የተጻፈው? ማርያም ልጅ ትሰጣለች። አዳምጠኛ። ይኸውልህ ማንኛውም ሁሉም ቅዱሳን እመቤታችን አልጠይኩም። ማርያም ልጅ ትሰጣለች ብለኛል። አዎ ብለኛል። አሁን በእግዚአብሔር ፈቃዳቸው ሁሉ በእግዚአብሔር ማለት እኮ እሱን ጥቅስ ስጠኝ። እሱ ጥቅስ የተጻፈበትን እሱን ቦታ ስጠኝ ወንድሜ። ቴንክ ዩ። አሁን ግልጽ አድርገህልናል። ማርያም ልጅ ትሰጣለች ብለናል። እንደ እግዚአብሔር ፍቃድ ልጅ የምትሰጥበትን የመጽሐፍ ቅዱስ እንትን ለማድረግ አትሞክራ። በሆነ ቃላት ፖለቲካ ለመስራት ሳይሆን ወንድምዬ መጽሐፍ ቅዱስ ጥቅስ ማለት ፖለቲካ አይደለም። ጥቅስ ስጠኝ ማለት መጽሐፍ ቅዱስ ጥቅስ ስጠኝ ማለት እሱ አይደለም። ጥቅስ ስጠኝ። አዎ ቴንክ ዩ። ጥቅስ ስጠኝ። እሺ ምን አይነት ጥቅስ ነው የፈለግከው? ነጭ ሆነች ትንሽ ነጭ ብለው ወደ ለምናቸው አልነበረም። በዘመኑ ትንሽ አይደል ነጭና ጥቁር የሆነ ትንሽ ቀይዳማ የሚጠጋ ቀይዳማ የሆነ ብዙም ሳታጠቁረው ብዙም ሳታነጣው ጥቅስ ስጠኝ። ያዝ። እሺ መጽሐፍ ቅዱስ ልግለጥልህ። የዶሮ አይን መሰለ ጠላ እንደሚባለው እንደሚጠጣ አይደል? በቃ እንደሱ አይነት ጥቅስ ስጠኝ እስቲ። ከለሩ እንደሱ ነው የፈለገው። ጠላ እንት ታውቃለህ እንዴ? መቼ ጠላ መቼ ትጠጣለህ? ያው በቃ እሺ ጠቅሶ ነው። አሁን ጠቅሶ ምን አይነት ነው? አሁንም ማሳይ ጥቅስ ጻድቃን አልጠየኩም። የማርያም ልጅ ሁሉ በላይ የሆነች ጻድቅ ነች። አምጣ የማርያም ነው ብዬ ጠየቅኩ። ማርያም አዎ ትሰጣለች ነው ብለህ ያልከው? አዎ የቅዱሳን ሁሉ መክብብ ስለሆነች እሷ ታሰጣለች። አልጠየኩም። እንግዲህ እኔ እየመለስኩልህ ያለ ከመጀመሪያውም ጀምሮ ጥቅስ ለማሳየን እንዴ አንተ የቤተክርስቲያን አገልጋይ አይደለህ እንዴ? ጥቅስ ስጠኝ። ይሄን አንተ ለምናለህ? ኦሪት ዘጸአት ምዕራፍ 13 ቁጥር 32ን አውጣው። 13:31 ኦኬ። ዘጸአት ቴንክ ዩ። እሺ እንዲህ ነበር ምዕራፍ 32 ቁጥር 13 ይቅርታ ምዕራፍ 32 ቁጥር 13 እሺ አስተካክላለሁ። እሺ 32 13 አይደል? እሺ 13 ኦኬ። አንብበልህ ወይስ ታነበዋለህ? ኧረ ቆይ ማርያምን እዛ ጋር ልጅ ስትሰጥ ሊያሳየን ነው። ወንድሞች ልብ በሉ። ወንድምነት እያወራህ ነው። ኦኬ ዘጸአት መጽሐፍ ምዕራፍ 32 ቁጥር 13 ማርያም የጌታችን እናት ልጅ ስትሰጥ ይሄ መጽሐፍ ቅዱስ ክፍል ለዚህ አለ። ያቸው እንደሱ አይደለም። አድርገው ጥቅሱን ጠቅሰዋል። ሁለት ያነባዋለሁ ክፍሉን። አንድ በመጽሐፍ ቅዱሱ ትክክለኛ አነባበብ፣ ሁለት በወንድማችን በአገልጋዩ በመምህሩ ጥቅስ መሰረት ማለት ነው። ትክክለኛው አነባበብ እንደዚህ ነው። ዘራችሁን እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኳትን ምድር ሁሉ ለዘራችሁ እሰጣለሁ፣ ለዘላለም ይወርሷታል ብለህ በራስ በማልክላቸው በባሪያዎች በአብርሃም ይስሐቅና እስራኤልን ብሎ ይላል። በኦርቶዶክሳውያን በወንድማችን እኔ የጠየቁት ማርያም ልጅ ትሰጣለች ወይ ነው። ስለዚህ በኦርቶዶክሳውያኑ ሳነበው ማርያም እንደ ሰማይ ከዋክብት አብዝታ ልጆችን ዘር ትሰጣለች። በእግዚአብሔር ቃል ላይ ማታላግጥ በስርዓት የተጻፈውን አንብብና ከዛ እንዴት ጠይቀኛ። ትክክለኛውን አነበብኩ። አሁን ካነበብኩ በኋላ ለአንተ ትርጉሙ ልሰጥህ። መልካም አንብብልኝ አልከኝ አይደል? አንብበኸዋል። ያልተጻፈውን አታንብ። በቃ ወንድም መጀመሪያ ያነበብኩ ያልተጻፈውን ያነበብኩት አይደል? ቴንክ ዩ። እቺን ቃል ነበር የፈለኩት። ያልተጻፈውን አታንብብ ነው ያለኝ። ኦኬ እሺ። አንተ አሁን ይሄ ክፍል እንደተጻፈው መጀመሪያ አንብቤዋለሁ። ቆይ ይኸው ልሰጥህ ነው። እንደተጻፈው አንብቤዋለሁ። ጥያቄ ማርያም ልጅ ትሰጣለች የሚል ጥቅስ ስጠኝ ነው ብያለሁ። ዘጸአት 32:13 ይኸው አንብቤዋለሁ። አሁን ማርያምን ከዚህ ጋር ልጅ እንደምትሰጥ አሳየኝ። ያልተጻፈ አታንብብ ብለህ ያልካትን ግን እንዳትረሳት። በአንድ አፍ እየተቀብያለሁ። አሁን አታንብብ፣ እኛ ያልተጻፈ እናነብ። እሺ ቴንክ ዩ። እሺ ላብራራለህ። ማርያም ልጅ የምትሰጥበት ክፍል ንገረኝ። በጣም መልካም። አሁን ይኸውልህ ስለ ድንግል ማርያም
መጀመሪያ ስለሌለ ሰው የጸለየ አሳዩኝ ብለህ ስለሆነ የጠራው በዛ ነው የገባሁት። በዛ ውስጥም ግን አብርሃም ይስሐቅ ከነሱም ለነሱም ለመዳናቸው ምክንያት የሆነች ድንግል ማርያም ስለሆነች አልጠየኩም። እንዴት ወደ ቅዱሳን እንደምንጸልይ ያልተጻፈ ለማርያም የምንጸልይበትን ምክንያት ነው እዚህ ጋር ያሳየው። ያልተጻፈም አታንብብ። ለማርያም የምንጸልይበትን ምክንያት ያልተጻፈ አታንብብ። የተጻፈውን አንብበህ ማርያምን ከዚህ ጋር አሳየን። እቺ ከራስ አፍ የወጣችው ያልተጻፈ የተጻፈው ሙሴ ይኸውልህ እግዚአብሔር ሕዝቡን ሊያጠፋቸው ሲል ሙሴ ወደ እግዚአብሔር ወደ አምላኩ ፊት ጸለየ። ቁጥር 11 ነው እያነበብኩ ያለው። አታንብብ። የሰጠኝን ቁጥር ቁጥር 11 እያሳየሁ ያልከኝ ቁጥር 13 ነው። 32 13 ነው። አንብብ። ያው 32 13 ያልተጻፈ አታንብብ። የተነበበው ላይ 11 ላይ ጀምሬ ነው። 11 ላይ ስለጀመረ ያልተጻፈ አታንብብ። ተጽፏል። ቁጥር 11 ላይ ተጽፏል። አሳየህ። ቁጥር 13 ያልከኝ ዘጸአት 32 13 ነው አይደለ? ላሳይህ እንደ ካሜራውን አድርገህ 32 13 ላይ ማርያምን አሳየኝ። በመጀመሪያ ልጅ እንደምትሰጥ ማርያምን ሳይሆን አብርሃምን፣ ይስሐቅን፣ ያዕቆብን እኔ ጠየቅኩ ማርያም ነው። ለምንድን ነው አብርሃም ጋር ሄድከው? እኔ ጠየቅኩ ማርያምን ነው። እሷ ደግሞ ከነሱም ትበልጣለች። እኔ ከነሱም ትበልጣለች። ስለመብለጥና ስላለመብለጥ አይደለም የጠየቅኩ መምህር። የጠየቅኩ ስለመብለጥና ስላለመብለጥ አይደለም። በቁመት ነው፣ በወፍራም ነው፣ በእድሜ ነው፣ በምን ነው የምትበልጠው? አልጠየኩም። የኔ ጥያቄ አልጠየኩም። ያልተጻፈ አታንብብ። ካፌ የወጣውን ቃል ቢያንስ አክብር። ያልተጻፈውን አታንብብ። አቴ ቤተክርስቲያን መምህር አይደለ እንዴ? ያልተጻፈ አታንብብ። የጠቀስኩት ጥቅስ የጠየቁት ጥያቄ ማርያም ልጅ ትሰጣለች ብዬ ስለ አዎ አልከኝ። እሺ ብዬ ስለ በጭንቀት ተቀብላ ነው የራሷ የተለየ ፈቃድ እና ስልጣን በመደዳ አታምባስ። ሳወራ በመደዳ አታወራው። ማርያም ልጅ ፉል ስቶፕ ስለሌለ ነው። አጣቆም ሚዩት ላድርገህ። ያው እናንተ መቼም እንደዛ ነው መሰለኝ የት ስለሆነ ያው ችግር የለም። ሚዩት እንዳላድርግ ከፈለክ ተደማመጥና አውራሽ። ቴንክ ዩ። ማርያም ልጅ ትሰጣለች ወይ? እኔ ጥያቄ መልስህ አዎ ነው። ጥቅስ ስጠኝ ብዬ ስልህ ዘጸአት 32 13 ብለህ አድርገኝ። ዘጸአት 32 13ን አነበብኩት። ማርያም ልጅ የምትሰጥበትን የመጽሐፍ ቅዱስ ክፍል እዚህ ጋር ስጠኝ። አምጣው። እሺ ልቀጥል? አዎ አምጣው። የት አለ? የጠቀስከው ጥቅስ የት አለ? ለጠየቁት ጥያቄ ተገቢ የሆነ መልስ አይደለም የሰጠኸኝ። ማርያም እዚህ ጋር የለችም። ልጅ እንደምትሰጥ ምንም ላይ ነገር የለም። የሰጠው ጥቅስ ለምን ወደ ቅዱሳን እንደምንጸልይ ነው። እኔ አልጠየኩም። ርዕሱ እሱ ነበረ። ዳንኤል እሱን ነው ሲጠይቅ የቆየው። ስለዚህ አሁን እዚህ ጋር ማርያም የለችም ማለት እያንዳንዱ አንድ ሰው እኮ ለሁሉም ጻድቅ አይደለም። ማርያም እዚህ ጋር አለች የለችም? አብርሃምን፣ ይስሐቅን፣ ቅዱሳን አልጠየኩም። የኔ ጥያቄ አይደለም። እባክህ እዚህ የዋህ ህዝብ ላይ ስትቀልዱ ቁማር ስትጮቱ ዘመናችሁን ኖራችኋል። ቀልደው እንጂ ዝም ብለህ ያልተጻፈ እያነበብክ ማርያም እዚህ አለች። ሰሞኑን እኮ በአደባባይ እኮ አቄ ራሱ እንዴት እንዳዋረደ መምህሩ ያው እዚህ ጢባጢቤ እየተጫወትኩብህ ጢባጢቤ አኬበል አንተም ማንም ቢመጡ ጢባጢቤ እየተጫወትንባችሁ ነው በእግዚአብሔር ቃል ላይ። እሺ ያው እየተፈጫችሁ ነው ማለት ነው። በራሳችሁ አፍ ትዋረዳላችሁ። የጠየቅኩ ማርያም ልጅ ትሰጣለች ወይ ነው። አንተም ጠይቀኝ የምትሰጠኝ አብርሃም፣ ይስሐቅ፣ ያዕቆብ ብለህ ማለት ነው። እዚህ ጋር ልጅ ሰጡ ይላል አልሰጥ አይልም። ያው የውርደት ዘመናት ከልጅ በላይ እኮ ከጥፋት እንዲድኑ እኮ ምክንያት ነው እነኚህ ሰዎች። መምህሩ አልጠየቅኩም። ከልጅ በላይ ነው እኮ ከመዓት መዳን። አባባ ቄሱ ዳቦ ሲቆርሱ ጡጣ ለፈሱ ይላል የገሬ ልጆች። አሁን አልጠየቅኩም። የጠየቅኩ ማርያም ልጅ ትሰጣለች ወይ? አማርኛ አዎ አልከኝ። መረጃ ስጠኝ ብዬ ስልህ ጥቅስ ስጠኝ ብዬ ስልህ ዘጸአት 32 13 አልከኝ። ሄድን አነበብን። ዘጸአት 32 13 ማርያም ስሟ አለ እዚህ ጋር የለም። ልጅ ትሰጣለች ብሎ ይላል የለም። የጠየቅነው ጥያቄና የሚሰጠው መልስን እዩልኝ ወንድሞች እናቶች። 900 ሰው እዩ እዚህ
እንዴት ሰው ለተጠየቀው ጥያቄ እንዴት መልስ አይሰጥም? ቀጥታ እሺ፣ ምንድን ነው ያወጣው? ምን ክፍል እንዳወጣለ ነው? እኔ እዚህ ከፍትላለሁ ወይ ደግሞ ትልቁ ላይ አድርገው ወንድምነት ቀይረው፣ ትልቁ ላይ አድርገው ወንድምነት። እሺ፣ ምንድን ነው ያወጣው ክፍል? ማይክ ሚዩት ነው። ይሄንን ራሱን ማለት ነው። እሺ ይኸውልህ ራሱን ዘጸአትን ከቁጥር 9 ጀምረህ አንብብልኝ ምናልባት ትዕግስቱ ካለ። እሺ ቅድም ግን ያልከኝ ቁጥር 13 ነው አይደል ያጻፍከኝ? አዎ አይ መጨረሻውን ስላሳየው ነው። ከቁጥር 9 አሁን ከፍ ብለን ስናነበው ማርያም ልጅ እንደምትሰጥ ልታሳየኝ ነው አይደል? አንብበውና ምን እንደሆነ ልታሳየን ነው አይደል ወይ ነው ብየምልህ ወይኔ ላንብብልሽ አንዴ። ልጅ ትሰጣለች ወይ ነው ያልኩት። ጠይቅ። አሁን ወደ ላይ ቁጥር 9ን ይሄው ነው አውጥቻለሁ። ቁጥር 9ን እዚህ ከፍ ብዬ ላነብልህ ነው የምታሳየኝ። እዚህ ክፍል ላይ ማርያም ልጅ እንደምትሰጥ አሁን ወርታች ዝቅ ብለን ልናነበው ነው። ማርያም ልጅ እንደምትሰጥ የሚያሳይ ክፍል ነው ወይ የምታሳየኝ ነው ብየምልህ። እሺ ልናገር። አዎ እኔ ደግሞ እዚህ ጋር ማሳይህ ይኸውልህ የጠየቅኩን መልስ ነው። ከልጅ መስጠትም በላይ በሀገር ላይ እግዚአብሔር ተቀጣጥሎ ሚዩት አድርጌያለሁ። የጠየቅኩን መልስልኝ። ማርያም ልጅ እንደምትሰጥ ልታሳየኝ ነው ወይ? ይኸው ቁጥር 9 አሁን ከፍያም ላነብልህ ነው። ነገረኝና አዎ ማርያም እዚህ ጋር አለች ብለህ ካልከኛው ላነብልህ ነው። ወደ ላይም ወርታችን ሄጄ ዘጸአት ላይ ሙሉ መጽሐፉን ሙሉ በሙሉ 40ውን ምዕራፍ ላነብልህ እችላለሁ። ግን የጠየቅኩህ የኔን ጥያቄ እንዳትለቀው ብዬ ነው ወንድምዬ። እሺ ማርያም ልጅ ትሰጣለች ወይ ቢስ አዎ ብለኸኛል። አፈን ሞልታል። መረጃ ስጠኝ። ዘጸአት 32 13 አልከኝ። አሁን ደግሞ ከ13 ወደ ቁጥር 9 ከፍ በልልኝ አልከኝ። ይሄው ቁጥር 9 አስቀምጫለሁ። አሁን እዚህ ክፍል ላይ ማርያም ልጅ እንደምትሰጥ ያለ ቁጥር አለው። ከቁጥር 13 ምናልባት 10 11 እና 12 ላነብልህ ነው ማለት ነው። ላንብብ ምክንያት ላለመስጠት እግዚአብሔር ሙሴን እኔ ይህንን ህዝብ አየሁት፣ እነሆ አንገተ ደንዳና ህዝብ ነው። ጥያቄ ምንድነው? ማርያም ልጅ ትሰጣለች ወይ ነው የሚመለስልንን። እዩት ወንድሞች እናቶች፣ በመድኃኒዓለም እዩልን ምን እየተመለሰልን እንዳለ። የኛ ጥያቄ ማርያም ልጅ ትሰጣለች ወይ ነው የሚመለስልን መልስ። ሙሴም እግዚአብሔርም ሙሴን ይህን ህዝብ አየሁት፣ እነሆ አንገተ ደንዳና ህዝብ ነው። አሁንም ቁጣዬ እንዳያቃጥላቸው እንዳላጠፋቸው ነው እንዲቃጠልባቸው እንዳያጠፋቸው ተወኝ፣ አንተንም ለታላቅ ህዝብ አደርግሃለሁ አለው። ሙሴም በእግዚአብሔር በአምላኩ ፊት ጸለየ አለን፣ አቤቱ ቁጣህ ታላቅ ኃይልም በጽኑ እጅ ከግብፅ ምድር ባወጣው በህዝብ ላይ ስለምን ተቃጠለ? ግብፃውያንስ በዚህ ተራራ መካከል ሊገድላቸው ከምድር ፊት ሊያጠፋቸው ለክፋት አወጣቸው ብለህ ስለምን ይናገራሉ? ከመዓትህ ተመለስ፣ ለህዝብ በክፋታቸው ራራላቸው። ዘራቸውንም እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኳትን ምድር ለዘራቸው ሰጣለሁ፣ ለዘላለም ይወርሷታል ብለህ በራስህ የማልህላቸውን ባሪያዎችን አብርሃምና ይስሐቅን እስራኤልን አስብ ይላል። ያው ኪዳኑን ከነዚህ አባቶች ጋር ስለገባ ማለት ነው። ማርያም ልጅ ትሰጣለች ብሎ የሚል ክፍል አለ ካሁን ካነበብኩት ጀምሮ። መምህር በጣም አመሰግናለሁ። አየህ አሁን መጨረሻ ላይ ጥሩ አድርገህ እንትን ብለዋል። ኪዳን ስለገባላችሁ እነዚህ ሰዎች ጋር ስለገባ ማርያም ልጅ ትሰጣለች ብሎ የሚላል መምህር ማርያም ልጅ ትሰጣለች ብሎ የሚል ክፍል አለ እዚህ ክፍል ላይ። ይኸውልህ መጽሐፍ ቅዱስ ላይ ልጅ ማርያም ልጅ ትሰጣለች ብሎ ይላል ወይ? የጠየቅኩትን መልስ ነው እየነገርኩህ እኮ። የጠየቅኩት ጥቅስ ላይ ከቁጥር 9 አንብብልኛ የጠየቅኩትን መልስ እንዴት ወደ ቅዱሳን እንደሚጸለይ እንግዲህ ለዳንኤል በደንብ ንገርልኝ። ሚዩት አድርጌያለሁ። በጣም እያዘንኩ ማለት ነው። እኔ ትልቅ የሚሆን ትንሽ ባለጌን መቅጣት ልማዴ ነው። ባለጌ ማለት ምን ማለት ነው? ከሰው ጋር ሲነጋገር የማይደማመጥ የማይግባባ፣ የተጠየቀውን ጥያቄ ትቶ ሌላ የሚያወራ እንዲህ አይነት ትልቅ የሚሆን አድምጠኝ፣ ትልቅ የሚሆን ማንም ባለጌ ይባላል። ተግባቦት የሌለው ባለጌ ተብሎ በሀገራችን እንደዚህ ይባላል። አሁን ትልልቅ የመምህራን ባለጌ አሉ፣ የፓስተሮች ባለጌ አሉ። ኦኬ። ስለዚህ እኔ አሁን ብልግና አልፈልግም። ቁም ነገር ነው የምናወራው።
የጠየቅከው ጥቅስን አነበብኩት። የጠየቅኩት ጥቅስ ላይ የጌታዬ እናት ማርያም ልጅ ትሰጣለች ብሎ የሚል የመጽሐፍ ቅዱስ ክፍል አለ ወይ? በጣም ብዙ የመምህራን ባለጌ፣ የቄስ ባለጌ፣ የፓስተር ባለጌ፣ የወንጌላዊ ባለጌ፣ የዘማሪ ባለጌ አልፈልግም። ባለጌ ማለት ተግባብ አንዱ አንተ ስለሆንክ ነው ወንድምዬ፣ አንዱ አንተ ስለሆንክ ነው። ህዝብ ቁጭ አድርገህ ሚዩት አድርጌያለሁ። የጠየቅኩህን መልስ እስካሁን ድረስ አልመለስክም ወይ? የጠቀስኩት ጥቅስ የኔ ጥያቄ ለተጠየቅ መውጣት ትችላለህ፣ መውጣት ትችላለህ። አንድ መጽሐፍ ቅዱስን የማታቅ ተራ የሆንክ ባለጌ ሰው እንደሆንክ ያሳያል። የእግዚአብሔር ቃል ላይ የምትዋሽ ማለት ነው። ህዝብ የማታከብር ማለት ነው። እንዴት ሰው ለተጠየቀው ጥያቄ የሚመጥን መልስ እንዴት አይሰጥም? ወንድሞች እናቶቼ፣ ፓስተሩን መምህር፣ አንተ አሁን የኦርቶዶክስ መምህር ነህ፣ እኔ ፓስተሩን እንደማታደምጥ ነው። እኔ እንዳንተ አልሳደብም። ምንም ብትል ዝም ብዬ በትክክል ማለት ነው። ጣል አንተ ውረድ፣ ውረድ፣ ያ ውረድ፣ ውረድ። እንዲህ አይነት ባለጌ ፓስተር ቢሆን ማንም ቢሆን አልታገሰው። ህዝብ ቁጭ አድርገህ 900 ሰው ቁጭ ብሎ ይሄን ያህል መንገድ ሄድኩልህ። ጥያቄው ምንድን ነው? የማርያም ልጅ ትሰጣለች ወይ? ወደ ማርያም መጸለይ ተገቢ ነው ወይ? ወደ ሌሎች ፍጡራን መጸለይ ተገቢ ነው ወይ? በዛ ጋር ወጥቶ አበበ መጥቶ በሶ በላና ከዛ ጋር ደግሞ ውሃ ጠጥቶ ከዛ ደግሞ በላው ላይ ቡና ጠጣ ከዛ እንትን ብሎ እኔ እኮ የጠየቁ ማርያም ልጅ ትሰጣለች ወይ ነው። አጭርና ግልጽ። የመምህር ባለጌ ይባላል። ይሄ መምህር ነው ግን ባለጌ ነው። እንዴት ነው የሚባልገው? የእግዚአብሔር ቃል የማይለውን ለማለት ሲፈልግ ነው ያስኩት። እጅ ከፍንጅ ማለት ነው። የእግዚአብሔር ቃል እዚህ ጋር የሚናገረው ስለ እስራኤልና ስለ እስራኤል ህዝብና ስለ ሙሴ ነው። ስለ ሙሴ ጸሎት ነው የሚናገረው። ሙሴ ወደ እግዚአብሔር ነው የጸለየው። ኦኬ፣ ጌታ ሊያጠፋቸው ስለነበረ ህዝቡን ወደ እግዚአብሔር ጸለየ። የእግዚአብሔር ሰው ይጸልያል። የኔ ጥያቄ ምንድነው? ማርያም ልጅ ትሰጣለች ወይ ነው? አዎ አለኝ። መረጃ ስጠኝ። ዘጸአት መጽሐፍ ምዕራፍ 32 ቁጥር 13 አነበብኩት፣ የለም። ወደ ላይ ቁጥር 9 ከፍ በልኝ አለኝ፣ አነበብኩት፣ የለም። ስለዚህ ቆንጅዬ የመምህር ባለጌ ይባላል። በምን ላይ ነው የባለገው? በእግዚአብሔር ቃል ላይ። በእግዚአብሔር ቃል ላይ የሚባልግ መምህር የሚባልግ ፓስተር ባለጌ ነው የሚባለው። ኤርሚያስ ራሱ እንኳን ከባለኩኝ አይ በእግዚአብሔር ቃል ላይ የባለክ ባለጌ ነው መባል ያለብኝ። ምክንያቱስ የእግዚአብሔር ቃል የማይለውን የሚል ከሆነ ባለጌ ነው። የእግዚአብሔር ቃል የሚለው ስለ ሙሴ ጸሎትና ስለ እስራኤል ህዝብ ነው። ስለ እስራኤል ህዝብ ሙሴ የጸለየው ነው ወደ እግዚአብሔር። የኔ ጥያቄ ይሄ ቢሆን ኖሮ ኦኬ ትክክለኛ ነው ይሰጠኝ ይላል። የኔ ጥያቄ የጌታ እናት ማርያም ልጅ ትሰጣለች ወይ ነው? የማይገናኝ። ማርያም ልጅ ትሰጣለች። ሙሴ ለእስራኤል ልጆች ወደ እግዚአብሔር ጸለየ። የኔ ጥያቄ እኮ አይደለም ማርያም ልጅ ትሰጣለች። አይ ምልህ የሙሴ ስለ እስራኤል ልጆች ወደ እግዚአብሔር ጸለየ። This is Orthodox. ግራ የተጋባ ትውልድ። መምህር እንኳን ሆኖ የትኛውን ጥቅስ እንደሚናገር እንኳን ራሱ አያውቀውም። ላሳያችሁ አንድ ቃል ወንድሞች እናቶቼ፣ ኦርቶዶክስም ሆኑ ጴንጤ፣ ካቶሊክም ሆኑ አይሁድ ይህንን ቃል ተከተልና ሰማኝ። ቢያንስ ይኸውልህ በመክብብ መጽሐፍ ምዕራፍ 12 ላይ ምሳሌ እንኳን ራሱ እንኳን ቃል እግዚአብሔር ዋናውን አይደለም ምሳሌ እንኳን አምጥተን ስናስተምር ለሰዎች ይሄንን ቅድመ ተከተል መጠበቅ አለብን። ምን እንደሚል አሳያችሁ እጅግ ስለሚጠቅም። ኢቭን ምሳሌ እንኳን አምጥተን ምሳሌ ለምንናገረው ቃል ምሳሌዎች ጌታችን ኢየሱስ ክርስቶስ በምሳሌ ያስተምረዋል። የብሉይ ኪዳን ነቢያትም በምሳሌ በቅኔም አስተምረዋል። ኦኬ፣ ጌታችን ግን በጣም አስተምረዋል በምሳሌ። የጌታችን ምሳሌዎች በጣም የተስማሙ እጅግ ውብ የሆኑ ምሳሌዎች ናቸው። ኢቭን አይደለም ለተጠየቅነው ጥያቄ ማርያም ልጅ ትሰጣለች ብዬ ስል ሙሴ ስለ እስራኤል ጸለየ ትለኛለህ እንዴ? አይገናኝም እኮ ከጥያቄ ጋር የሚገናኝ መልስ አይደለም የተሰጠኝ። ከጥያቄ ጋር የሚገናኝ መልስ አይደለም። እኔ የምፈልገው ከጥያቄ አንድ ኦርቶዶክሳዊ መጥቶ ሲጠይቀኝ የጠየቀኝን ጥያቄ በትክክል ማድመጥ አለብኝ። አንድ ለተጠየቅኩት ጥያቄ የሚመጥን የእግዚአብሔር ቃል ጠቅሼ ማምጣት አለብኝ። ካልሆነ ኦርቶዶክሱ ወንድሜ የጠየቀኝ ጥያቄና እኔ የምመልሰው መልስ ካልተገናኘ የማ ጥፋት ነው? የኦርቶዶክሱ ጥፋት አይደለም፣ የኔ ጥፋት ነው ማለት ነው። እንዴት? ለጠየቀኝ ጥያቄ የሚመጥን ቀጥታ መልስ አይደለም እየመለስኩለት ያለሁት።
ስለዚህ ምንድነው ሌላ ጥቅስ ጠቅሼ ማወራ ከሆነ በእግዚአብሔር ቃል ላይ የባለገ ይባላል ማለት ነው። እንኳን ለተጠየቀው ጥያቄ ቀጥታ መልስ የሚመጥን መልስ መመለስ ቀርቶ አይደለም የሚስማማ መልስ ነው መስጠት ያለበት። እንኳን እሱን አይደለም ምሳሌ እንኳን አምጥተህ ስታስቀምጥ ምሳሌው ከተጠቀሰው ጥቅስ ጋር የሚስማማ መሆኑን ማረጋገጥ አለብህ። መጀመሪያ እንደዚህ ይላል፣ ሰባኪው ጠቢብ ስለሆነ ለሕዝቡ ዕውቀትን አስተማረ ይላል። ጋይስ ይልኝ እሺ፣ ዕውቀትን አስተማረ፣ ብዙ ምሳሌዎችን መረመረና ፈላለገ፣ ከዛስ አስማማም ይላል። ምሳሌውን ከማስማማት በፊት መፈላለግ አለብህ፣ ከዛ መመርመር አለብህ። መመርመር ማለት ከምናገረው ሐሳብ ጋራ ምሳሌው ይሄዳል አይሄድም? ይሄዳል አይሄድም? የማይሄድ ከሆነ ትጥለዋለህ፣ የሚሄድ ከሆነ ግን ታስማማለህ ማለት ነው። ሳታስማማ ሳትፈልግ ሳትመረምር ሳታስማማ አምጥተህ ልጥፍ አታረግም። ማርያም ልጅ ትሰጣለች። ይገርምሃል፣ አንድ ምሳሌ በአንድ ምሳሌ ልንገርህ። ይገርምሃል፣ እኛ ሰፈር አቶ መሐመድ የሚባሉ ሰውዬ ነበሩ። እሺ፣ ከዛ እሳቸው ከወይዘሮ አየለች ከሚባሉ አንዲት ክርስቲያን ሴት ጋር ተጋቡ። ከያ በኋላ እና እንትን አገጩ ረጅም የሆነ ልጅ ወለዱ። እንዴ የጠየቅኩህ ምሳሌ አሁን ይሄንን የአቶ መሐመድና የወይዘሮ አየለችን ምሳሌ ብለህ አምጥተህ ከጥያቄ ጋራ ሊመጥን የማይችል ምሳሌ ትሰጠኛለህ? እንዲህ ብራዘር፣ እንዲህ እኮ ነው የሚያደርጉት። እንደዚህ ነው ብሎ የሚሉ ከያ በኋላ አገጩ የረዘመ ልጅ ወለደች። ልጅየውም አድጎ እንዲሁ ትንሽ አይምሮውን ነካ ያደረገው ነበርና እኔ እኮ አልጠየቅኩም። ከጠየቅኩት ጥያቄ ጋር የተስማማ እንትን ምሳሌ ስጠኝ እባክህ። አላስወራ አልከኝ ይልሃል እንዴ? ምሳሌ እንኳን ስትመጣ ፈላልገህ መርምረህ ማስማማት አለብህ። ወይ ደግሞ ጥያቄ ስትጠየቅ ከተጠየቀው ጥያቄ ጋር የሚስማማ መረጃ ነው ማምጣት ያለብህ። ማርያም ልጅ ትሰጣለች ለሰዎች፣ ሙሴ ለእስራኤል ልጆች ጸልየዋል። እንዴ የኔ ጥያቄ ማርያም የጌታዬ እናት ልጅ ትሰጣለች ወደ እሷ ለምናችሁ? አይ ምልህ ከፍ በለ ቁጥር 9 ላይ አንብበው ሳነበው ይሄ ሕዝብ አንገተ ደንዳና ነውና ልገለው ነው ብሎ ሲል ጌታ አትግደላቸው ግብፃውያን እንዲህ ይለዋል። መምህር አቤት፣ ማርያም ልጅ ትሰጣለች? እንዴታ አዎ፣ እመቤቴ ወላዲቴ አዛኝቱ ርህሪቱ ይልላል። እሺ ትሰጣለች ልጅ? አዎ። እሺ ጥቅስ ይስጡኝ። ዘጸአት 32:13 ተነበበ። ማርያም ስሟ አለ? የለም እኮ የሰጡኝ ነገር። አይ ወደ ላይ ከፍ በልና አንብበው። ቁጥር 9 አነበበ። የለም። ማርያም ልጅ ትሰጣለች? ሙሴ ለእስራኤል ልጆች ጸልየዋል። እግዚኦ። ይሄ በሀገራችን ቋንቋ ፍየል ወደዚህ ቅዝምዝም ወደዛ እንደሚባል ማለት ነው። ፍየሏ እዚህ ጋር ነው ያለችው። ቅዝምዝም ምናልባት እናንተ ማታውቁ ካላችሁ ፍየል ወደ ዱላ ነው እንደዚህ ቅዝምዝም የሚባለው ዱላችን እንደዚህ አቅዝምዝመን እንወረውረዋለን። ስንወረውረው ፍየሏን ለመምታት ከፈለግህ እዚህ ጋር እረኛው ቆሞ በትሩን ቅምዝምዝ የተባለው ማለት ነው በትሩን ሲወረውር ይሄዳል እየተወዘገዘገ፣ ቅዝምዝም ይባላል እሱ። እና ሄዶ ፍየሏ ላይ ካረፈ ኢላማው መጥቷል ማለት ነው። እና አንዳንዴ ምን ይሆናል? ፍየሏ እዚህ ጋር ቆሞ ሰውየው እዚህ ጋር ሆኖ በትሩን ሲወረውረው እዚህ ጋር ያርፋል። ከዛ ምን ይላል? ፍየል ወደዚህ ቅዝምዝም ወደዚያ ይልላል። ማርያም ልጅ ትሰጣለች? ሙሴ መምህሩ እዚህ ጋር ቆሞ ማርያም ልጅ ትሰጣለች? መልስ ይስጡኝ ሲወረውሩ። ሙሴ ለእስራኤል ልጆች ለምኗል። እግዚኦ ዳንዬዋ ትልቁ ላይ ሆነና በቃ ቀጥል። this is orthodox ወንድምነት አለ። ዳግዬ እንኳን ደህና መጣ። እሺ ወንድምነት ትልቁ ላይ ሆነላ ታብታብ። እሺ ዳጊሻ አለህ ዳጊሻ? እሺ
እኔ ከንቱ ነኝ የሚለው ወዳጅ ከየት ቤተ እምነት ነህ? እሺ በቃ ሁለተኛ እንዳትልክሽ ሪኩዌስት ወዳጅ። እሺ እማዬ እናቴ እሺ ሌላ ኦርቶዶክስ ካለ አንድ ቁጥር ይጻፍልን። ሞዴሬተሮች ሪኩዌስት የላከ ኦርቶዶክስ ካለ እስቲ ፕሊስ አስገቧቸው። ድምጼ ትንሽ ጉንፋን ትንሽ ይዞ ብዙ አይደለም ትንሽ ይዞ ነው። እሺ ዘፍጥረት 25:23ን አንብበው ቃል በቃል አሳያለሁ ኤርሚ። ባኪ ቃል በቃል ነው ማሳየ ኤርሚ። ዘፍጥረት 25:23ን። እሺ ዳን ከየት ቤተ እምነት ነህ? ቃል በቃል ከየት ቤተ እምነት ነህ? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ጠበቅኝ። ወደ ፍጡር ትጸልያለህ? ይሄው ቃል በቃል እኮ እያልኩ ነው እያሳየው ነው። ቀደም ልጁን የጠየቀው ነው ኤርሚ። ጥያቄውን የት መረዳትን ማወቅ ይሄን ይመልስ እሱ ይማር መጀመሪያ ኤርሚ። ወዳጄ ወደ ፍጡር ትጸልያለህ ወይ ዳንያችን? ዘፍጥረት 25:23 ላይ ያንብብልኝ ኤርሚ መጀመሪያ። ጥያቄውን ካልሰማ መልስ እንደማሰጠኝ ኤርሚ ወንድም ነህ እኮ ሌላው ደግሞ እሺ ኦኬ ሌላው ችግር የለም ወንድም። ዘፍጥረት 25:23 እግዚአብሔርም አላት ሁለት ወገኖች በማፀንሽ ናቸው፣ ሁለቱም ህዝብ ከሆድሽ ይከፈላሉ፣ ህዝብም ከህዝብ ይበረታል፣ ታላቁ ለታናሹም ይገዛል። ልብ በሉ እንግዲህ ወንድሞች ሪካርድ አድርጉት። እሺ አነበብኩት። ምንድነው የጠየኩት ጥያቄ? ምን ነው የሰጠኸኝ መልስ ምንድነው? ዳን ማይክን ክፈተው፣ ማይክህን ክፈተው። የት እንደመጣህ ከማጋ ምን እያወራህ እንዳለ ማወቅ አለብህ። ማይክን ክፈተው እንዴ! አሁን ስቸኩል አልነበር እንዴ? ተናገር እንጂ ዳኒ። ይሰማል ማለት ድምጼ ይሰማል ወገኖች? ኩልል ብሎ ወንድምነት ኩልል ብሎ ነው የሚሰማው። ተናገር እንጂ ዳኒ። ኧረ በመድኃኒዓለም ተናገር። ባርሴማ፣ በከተማ፣ በበርሶማ፣ በበርጩማ፣ በገሪማ የለም። ቃል በቃል ሲለን ነበር። የለም የለም። በአቡነ ዙጢ በዙጢው ገብርኤል በአብደላ ጊዮርጊስ ይሻለሁ። ተናገር እንጂ ለምን የገባውና ለምን ዝም ያልከው? ኤርሚ ተቋረጠብኝ። አነበብከው? ምን ይቆረጥብሃል? ምንድነው እስካሁን ድረስ ምንም ይቆረጥብህ? ዘፍጥረት 25:23ን አንብብልኝ። ይሄው ታዲያ 25:23 አይደል ያደረኩት? እንደምትለው አንብበው። ሁለት ወገኖች በማህፀንሽ ናቸው። ማና ማንን ነው? ጥያቄ የለም ነበር። ዮሴፍና ማርያምን። ዮሴፍና ማርያም ናቸው እነኚህ ታዲያ። ዋው 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 ዋው! የሚገርም መገለጥ ነው። ዮሴፍና ማርያም ዛሬማ መብረቅ ሳያስወርውሩብን። ይኸው አሁን እኮ እንትን መሳቅ አይደለም ኤርሚ፣ መሳቅ አይደለም። መጽሐፉ የሚለውም አውዱን ተከተለ። ማርያምና ዮሴፍ መንታ ናቸው እያልከኝ ነው አይደል ወንድምዬ? በማን ዘር ነው ይጠራልሻል የሚላት ወንድምዬ? አይ ማርያምና ዮሴፍ መንታ ናቸው እያልከኝ ነው አይደል? የሚገርም መምህር ነው የመጣው ወንድምዬ። እኔ እኮ እንደዚህ አይነት መምህራን ናችሁ መግባት ያለባችሁ እያልን ነበር ከታች። እሺ መንታ ናቸው እያልከን ነው አይደል? አዳምና ሔዋን ናቸው እኮ ሁለቱ እኮ። ስለዚህ አዳምና ሔዋን ናቸው። ታዲያ አውዱን ከላይ ጀምር አንብበው፣ አውዱን በትክክል ዳኒ። ምን እየተካሄደ ነው ግን ቤትህ ላይ? እኔ ምንም ሊገባኝ አልቻለም። ኮሚኒቲ በማድረግ እንትን አይደረም። እንዳመላቸው ያዝ ዳኒ። ትልቁ ላይ ሆን እኔ ታች ታብታብ አደርጋለሁ። ወርጄ ተስፋ ቆርጫለሁ። ይበቃ ወንድምነት እንደጀመርከው ጨርሰው እንጂ። ኧረ ትልቁ ላይ ሆን እየሰማን ተቀበለኝ
ቻሌንጅ ሲያደርጓችሁ ሚውት የምታደርጉት ነገር ኧረ እኔ ቻሌንጅ ከዳኒ ጋር ዮሴፍን አዳምና ሔዋን ምንድን ናቸው ንገረኝ እስኪ ወንድሜ። እነዚህ ሁለቱ መንታዎቹ እነማን ናቸው ብለህ ነው ያልከኝ? ዮሴፍና ማርያም ናቸው አልከኝ። ዮሴፍና ማርያም መንታ ናቸው ወይ ብዬ ስልህ ምንድን ነው ያልከው? በማን ዘር ይጠራልሃል ነው የሚለው። አልጠየኩም። በመንታ ናቸው ወይ ዮሴፍና ማርያም በማህፀን ውስጥ እነዚህ ሁለቱ የጠቀስከልኝ ጥቅስ ላይ? በጥላው ውስጥ እኮ በብሉይ ኪዳን ስለ ዮሴፍና ስለ ማርታ የሚያወራ ክፍል እኮ ነው ኤርሚ። አንብብ መጽሐፍን። ይሄኛው ስለ ዮሴፍና ስለ ማን ነው የሚያወራው? ስለ ዮሴፍና ስለ ማርያም። ስለ ዮሴፍና ስለ ማርያም ነው የሚያወራው። መንታ ናቸው ተብሎ የተባሉት ታዲያ በጥላው ውስጥ ማለት ነው። ታላቁ ለታናሹ ይገዛል ይላል። ታላቁ ማን ነው? ቀድሞ የመጣው ዮሴፍ ነው። ይገዛል ለኢየሱስ። ይሄኛው ዮሴፍ ነው። ታዲያ ታናሹስ ማን ነው? ታናሹ በእድሜ ታናሹ ከኢየሱስ የተወለደ አይደለም ኢየሱስ? ይገዛል ለሱ። አዳምና ሔዋን ናቸው። በሌላ አገላለጽ ልንገርህ እኔ አዳምና ሔዋን ናቸው። መጽሐፍ እኮ ስለማታነቡ ነው ዝም ብላችሁ ኤርሚ። አሁን በሎጆ ዳኒ በእውነት ገደል ይዛችሁት አትግቡ። ዳኒ በቃኝ ብያለሁ። ሁለተኛ እዚህ ቤት ሰው እንዳሰጠኝ አገልግል ብለህ ዳኒ እንዳሰጠኝ እኔ ዝም ብዬ ታብ ኮፒ ሊንክ ሼር ለማድረግ ብቻ መጣለ። ያው ተቀበለ ቤቱ። አይዞ እንደምን እኔ በቃኝ በእውነት ምርር ነው ያለኝ የዚህ ቤት ጉዳይ። ይኸው ችግሩ እኮ ይሄ ነው። አሁን ደህና ሰው ሲመጣ አታውሩም ኤርሚ። ቻሌንጅ አድርገኝ ተራረግ በእግዚአብሔር ቃል። እኔ መሮኛል አልኩ። በቃ እኔ መሮኛል። ይሄ ነው ችግራችሁ። አፒታይቴን ዘግተህ በቃ ማርያም ነው አሕዛብ አይሁድ እያልክ እየተከፋፈልክ ህዝብ ከህዝብ ተከፋፈላለህ። አሕዛብ እኮ እናንተ ናችሁ እኮ። አሁን ይሄ ደህና ሰው መምጣቱ መጥቶ ነው አይደል እያዋራደ ያለው። ታዲያ እንደገባ እኮ ነው ስሜን ጠርቶ አውጣ አንብበው አውጣው ጠራው ኤርሚያስን ብሎ ሲል ነበር። ከፈትኩኝ ጠራው በዙጥ ገብርኤል ብዬ ብል በቁልቢ ብዬ ብል አልሰማ ብሎ መጨረሻ ላይ ከፈተ። ባይከፍት ይሻል ነበር። ባይከፍትና ይሄን ድምጽ ባልሰማው ይሻል ነበር። ኦኬ አውሩ። ይሄ ትክክል አይደለም። ይሄ እኔ አልቀበለውም። ይሄንን ኤርሚ አስረዳኝ። እኔ ነገርኩህን አስረዳኝ። ዳኒሻ አሁን አንተ ደህና ብለው ነው አንተን የላኩህ አይደል? ምን ማለት ነው? እንደዚህ እንዴት ዳኒ እንዴት እንደዚህ ይባላል? አይ ደህና ሰው ሲመጣ አታዋሩ ምናምን አልከና አስተምራለሁ አሉኝ። 3 4 አንተን መርጠው ደህና ነህ ብለው ነው አይደል የላኩህ? አዎ እውነት አውቃለሁ፣ አነባለሁ። እኔ ኦኬ ያነበበ ኦርቶዶክሳዊ እንደዚህ ነው አይደል? አሁን ስለ ተቋም አትሂድ። ተቋም ጋር ምን አካሄደ? ያወቀ ኦርቶዶክስ እንደዚህ ነው አይደል? አሁን ተቋም ጋር አትሂድ። እኔ ጥቅስ አወጣው ነገርኩት። ማንበብ አቃተው እኮ ተያዘ እኮ ሰውዬው። እስቲ ያውጣና ሲከፈትና ያንብበው ቃሉ። በቃ እኛ አሁን የዮሴፍና ማርያም እንዲመጣ ነው የምንፈልገው። ያነበበ ኦርቶዶክሳዊ ደህና ሰው እንዲመጣ አቃታ መመለሳችልን አየዳኒ። እንቀጥል በቃ ከኔ ጋር እንቀጥል። እሺ ወደ ማርያም ትጸልያለህ አይደል አንተ? አዎ ወደ ፍጡር ትጸልያለህ። ስለአንተም እጸልያለሁ። አይ ወደ እኔ ስለ ማርያም ትጸልያለህ አላልኩም። ወደ ማርያም ትጸልያለህ ወይ ነው ያልኩት። እንዴት ወደ ማርያም ነው ወይ ልጅ ስጭኝ ወይ ስራ ስጭኝ እግዚአብሔር ነው የሚሰጠው እኮ። በቃ ጸንሰሻል አላት እኮ። አሁን የተስፋ የተሰጣት ሰው ብጸልይላት ምን ችግር አለው? ማርያም ብራዘር አሁን ጥያቄ አትዝለል። ወደ ማርያም ትጸልያለህ ወይስ አትጸልይም? እጸልያለሁ። ምን ችግር አለው? ኦኬ ሶ ወደ ፍጡር ትጸልያለህ ማለት ነው። መጽሐፍ ቅዱስ ላይ ማስረጃ አስተን ወደ ፍጡር ጸልዩ የሚል እሺ። ለአንድ ጊዜ ጠብቀኝ። እጠብቅሃለሁ። ዛሬማ ደህና ሰው ማቴዎስ 7:7 ቃል በቃል አውጣና አንብብ። እሺ ማቴዎስ 7:7 አንተ ደግሞ ቃል በቃል ነው ያለ ብራዘር። በጣም ነው የሚገርም። ቃል በቃል ማለት እንዲህ ነው በኦርቶዶክስ አንብብልኝ ነው የምልህ። አሁን ዳኒ ሌላ ነገሩን ነው ማለት ቃል በቃል ስትሉ እንደዚህ ነው የሚገርም ነው። እሺ ማቴዎስ 7 ስንት? ማቴዎስ 7 ቁጥር 7 ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውንም አንኳኩ ይከፈትላችኋል። የሚለምን ሁሉ ይቀበላልና የሚፈልግም ሁሉ ያገኛል፣ መዝጊያውን ለሚያንኳኳ ይከፈትለታል። ወይስ ከእናንተ ልጁ እንጀራን ቢለምነው ድንጋይን የሚሰጠው? በቃ እስከ 8 ነው ያልኩት ዳኒ። እስከ 8 ነው ያልኩት። ልጨርስልህ በደምብ። አይ እስከ 8 ነው ዳኒ። ቃል በቃልም አግኝተን ብራዘር እንዴት እንዘ እኔ እስከ 8 ነው ያልኩት። በቃ ችግር የለም አንተ እስከ 8 አስረዳኝ። ግን ቃል ወሰይ ቃል በቃል ያገኘ ሰው ብራዘር እንዴ ተው እንጂ
ዓሣ ቢለምን እባብን ይሰጠዋል። እንኪያውስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገር ይሰጣቸዋል ይላልና ቃል በቃል ማቴዎስ 7:7 ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል ይላል። ማንን ነው ለምኑ ያለው? ጻድቃኖችን። ምኑ ጋር ነው ጻድቃኖችን ለምኑ ያለው? ለይው 7 ምንድን ነው የሚለው? አየለማ ይሄው እንግዲህ እግዚአብሔርን መለመንን ነው የሚያሳየው እንጂ ወደ ቶል ጸልዩ ምኑ ጋር አይደለም። ትክክል አይደለም። ትክክል አይደል? ለምኑ ይሰጣችሁማል እኮ ነው ያለ። ይሄውና እኔ ቃል በቃል እኮ እያነበብኩት ነው። እሺ ማንን ለምኑ አለ እዛ ላይ? የትኛውን ጻድቅ ለምኑ አለ? ቃል በቃል ተጽፏል እኮ። ቃል በቃል ቁጭ ያለ ነገር እኮ ነው። ማንን ነው ለምኑ ያለው እኮ ወዳጄ? እሱን እኮ ነው እያወራን ያለው። ምኑ ነው ቃል በቃል ለምኑ አለ? ግን ማን ነው የሚለመነው ነው ጥያቄው። የጻድቃኖች የጻድቃን ጸሎት ይሰማል ይላል። ዘዳግም 4:2 አውጣልኝ። አባት የተባለው እግዚአብሔር ማለት እንግዲህ የሰማዩ አባታችሁ የተባለው እሱ ጻድቃን ነው እያልከን ያለው? ስለ አቡነ ተክለ ሃይማኖት ነው የሚያወራው በሰማይ ስላለ አባት እንዴ? ምን አይደታ አብርሃም ምንድን ነው? አሁን ማቴዎስ 7ን ጨርሱ። ማቴዎስ 7:7 ለምኑ ይሰጣችሁም፣ አልፈልጉ ታገኙ ለምኑ ያለው ጻድቃኖችን። ምኑ ጋር ነው ያገኘው? ጻድቃኖችን ብለህ ከየት ነው ያገኘው? ከመጽሐፍ ቅዱስ ላይ ምኑ ጋር? ዘዳግም 4:3 አሁን መጀመሪያ ጨርሰና ከዛ በኋላ ጻድቃን የሚለውን እየተነጋገርን ነው አዳኒ። አሁን መጀመሪያ ማቴዎስ 7ን ጨርስ። ማቴዎስ 7ን ማን የጨረስኩልህ? ወደ ጻድቃን ጸልዩ ይላል። ወንድምነ እዚህ ላውጣለት። ዘዳግም 4:3 ቤልፌጎርን የተከተሉ ሰዎች ሁሉ እግዚአብሔር ዓይን መካከላቸው እንዳጠፋ እግዚአብሔር ቤልፌጎርን ያደረገውን ዓይኖቻቸው አይተዋል ይላል። ቤልፌጎር ናቸው ጻድቅ። የነሱ ጻድቃን ቤልፌጎሮች ናቸው። ታዲያ ምንድነው የምትለው? ይወዳን ያየው አይደል? ቤልፌጎር የሚባሉ ጻድቃን ትክክለኛ ስያሜ ሰጣቸው። ዘዳግም 4:3 ያው ከባድ ነው ብራዝ። የኦርቶዶክሳውያን ቤልፌጎሮች ማለት ነው። ከባድ ነው በጣም። ቻው በቃ እናንተ ጋር ሲጀመር መነጋገር ከባድ ነው በጣም። አይ ነው ከባድ ነው። ከኛ ጋር ቃሉን በትክክል አተረጉሙት። ያንከራተታችሁ የእግዚአብሔርን ቃል በትክክል ማንበብ ነው የሚጠቅመው። አይዞ ዳንሻይ አይዞ ጉድ የሚሰሯችሁ እኮ እዛ ቁጭ ብለው ጥቅስ የሚነግሯችሁ ሰዎች ናቸው። እሺ ቤኪ የኦርቶዶክስ አርማ ያለው ወዳጅ እሺ አይሰማም? አሁን እንግዲህ እዛ ሄዶ ምን ይለናል? ቃል በቃል ነገርኳቸው ይለናል ማለት ነው። ቃል በቃል ነግሬያቸው መጣሁ ይለናል። እሺ ሌላ ኦርቶዶክስ አይካል ወንድም ድምፁ ተቀይሮ ማይክ ድምፁን ቀይሮታል። እሺ እኔ እኮ ሌላ ፀጉረ ልውጥ ገባው ብዬ እኮ ሰው ያያለውን ተስተካከለው ተስተካከለው ነው ያው ነው። እንኳን ድምጻችንን አካላችንን አይቀይሩትም ብለህ ነው በዚህ ክርክር